በደቂቃ እናውራ። የጠየቀው ቆይ ምንም በደቂቃ አይደለም፣ ጥያቄና መልስ ነው የምናደርገው። በደቂቃ አታወራም። የፈለግከውን ተፍቶ መውጣት አይቻልም። አሁን ገጥማችኋል። ጥራው፣ ኤርሚያስ አበበንም ጥራው። በጥያቄና መልስ ከዚህ በኋላ ምን ጥያቄ በደቂቃ ብለህ የፈለግከውን ተፍቶ መሄድ አይቻልም። በደቂቃ ጥያቄ ጠይቀሃለሁ፣ ትመልሳለህ። ትጠይቀኛለህ፣ መልስልሃለሁ። በቃ ጥሩ ነው። በቃ እንጠያየቅ። ይኸው በቃ ተረጋጋና እየሰማን ነው። እሺ ምንድነው ጥያቄ ከሰሙ? እሺ የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው። ምን ይሁን ታዲያ? እሺ የኢትዮጵያ የመጀመሪያ ሐዋርያ ምን ይሁን? እየጠየቅንህ ነው። ምን ይሁን ምን ሆነ አይደለም። የመጀመሪያ ጥያቄ የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይ ጥያቄ ነው። ምን ይሁን ታዲያ? ገድል ከተጻፈ አውጣ እናሳየን። ምን ይሁን ምን አይሁን አይደለም ጥያቄያችን። አሁን ጥያቄን ገድል ላይ መተን እያወራን ነው። የኢትዮጵያ የምንጠይቅን ጥያቄ እየሰማ ነው። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይ? ዛማኑኤል ይቅርታ፣ ገድል ማለት ምን ማለት ነው ታዲያ? ገድል ማለት የተጋርሉ አይደለ? ተጋርሉ ያደረጉት ገድል ማለት ምን ማለት ነው? ተጋርሉ አባቱ ገድል ማለት እኮ ተጋርሎ ማለት ምን ማለት ነው? አሃ አንድ ሰው ይኸውልህ በእንትን ላይ ያደረገው አንድ ፖለቲካ አትስራ። በቃ እስኪ ነው ይኸውልህ ፖለቲካ እየሰራ ያለው በቃ አንብቡ ተብለን ነው እያነበብን ያለ ነው ከመጀመሪያ ጀምሮ። ምኑን ነው የምታነብልኝ? ይሄ ሰውዬ ምን ይጻፈው ነገር ለአንተ አይደለም እያነበብን ያለው አንብቡ ብሎን ነው። ይኸው ብሩክ አንብቡ ስላለ ነው እያነበብን ያለ ነው ከመጀመሪያ ጀምሮ። አንብቡ እንትኑን አሳዩን እያለ ኤርሚ ሰላም ብያለሁ። ወንድምነት ሌሎች እያወሩ ወንድምነት ዜዶ ፕሊስ ከዚህ ቤት ውጡ። ሁለታችሁ ወንድሞቼ ከዚህ ቤት ውጡ። በእናትህ ይሄን ሰው እያስወርደው በቃ ዜዶ እና ያሳምጽ ነው የሚመጣው። ራሱ ሰውየው እንደዚህ ነው። ውጡ ፕሊስ። ቴንክ ዩ። ይቅርታ ልንወያይ መጣን እንጂ እዚህ ጋር ቁጭ ብለን ልንሰዳደብ አይደለም የሚመጣ ነው። እውቀት ከሌለ ይውጣ። ወይ ቦታ የለያዝላችሁ እናንተ ዝም ስላልኩኝ ነው መሰለኝ። ምናልባት ሰሞኑን ቆይ ቦታ የለያዝና ከዛ እንዴት እንደማደርግን ያውቃሉ። አሁን የጠየቀውን የጠየቀውን ጥያቄ ስለ ሰውየው ነው። ስለ ሰውየው መልስ መስጠት ያለበት እንጂ ካወቀ አውቃቸዋለሁ ብሎ መልስ መስጠት። ቆይ አሁን ቦታዬን ሲይዝ በስነ ስርዓት እናወራለን ሁላችንም ማለት ነው። ከሰው እንደዚህ አይነት ፖለቲካ ምናምን ሳይሆን ሰውን ለማስጠላት ወይ የሆነ ሰው ጋር ለማጣላ ሳይሆን በትክክለኛ መንገድ የምናወራ ከሆነ በትክክለኛ መንገድ እናወራለን። ምግብ እንትን ያልኩኝ በደቂቃ እናውራ። የጠየቀው ቆይ ምንም በደቂቃ አይደለም፣ ጥያቄና መልስ ነው የምናደርገው። በደቂቃ አታወራም። የፈለግከውን ተፍቶ መውጣት አይቻልም። አሁን ገጥማችኋል። ጥራው፣ ኤርሚያስ አበበንም ጥራው። በጥያቄና መልስ ከዚህ በኋላ ምን ጥያቄ በደቂቃ ብለህ የፈለግከውን ተፍቶ መሄድ አይቻልም። በደቂቃ ጥያቄ ጠይቀሃለሁ፣ ትመልሳለህ። ትጠይቀኛለህ፣ መልስልሃለሁ። በቃ ጥሩ ነው። በቃ እንጠያየቅ። ይኸው በቃ ተረጋጋና እየሰማን ነው። ስለ ሰውየው መልስለት፣ አውጣለት። እንደገና ስለ ሰውየው መልስለት። አለቀ። አንዴ ብልሽ። አንተ ደግሞ ወዳጄ ትልቅ ሰው እኮ ነው። በቃ ዝም በል። አንተም ትልቅ ሰው ነህ። አንተ ህፃን መሆንህ ነው። ህፃን መሆንህ አንተ ማሙሽ ነህ አንተ። አሁን የሚጠይቅህን መልስለት። አለቀ። ሚውት አድርገው። እሺ አንተ ሚውት አድርገው። ከሱ ጋር እያወራን ስለሆነ አንተ ሚውት አድርገው። ሌላ ሰው እኮ ሚውት አድርገው። ስድቡን ተውና ልጅቷ ስታወራ ገብተህ አስቆምክ። ወዳጄ አልሳደብም። እኔ ምን ጤነኛ እኮ ነኝ። ለምን እሳደባለሁ? ጤነኛ ሰው አይሳደብም። ሚውት አድርገውና አውጣ። ስንየው ይጠይቃል፣ መልስለት። እሺ ይኸው። እሺ ምንድነው ጥያቄ ከሰሙ? እሺ የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው። ምን ይሁን ታዲያ? እሺ የኢትዮጵያ የመጀመሪያ ሐዋርያ ምን ይሁን? እየጠየቅንህ ነው። ምን ይሁን ምን ሆነ አይደለም። የመጀመሪያ ጥያቄ የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይ ጥያቄ ነው። ምን ይሁን ታዲያ? ገድል ከተጻፈ አውጣ እናሳየን። ምን ይሁን ምን አይሁን አይደለም ጥያቄያችን። አሁን ጥያቄን ገድል ላይ መተን እያወራን ነው። የኢትዮጵያ የምንጠይቅን ጥያቄ እየሰማ ነው። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይስ አይደለም እኮ? ዋንዳሮ ይሁን አይሁን ምን ጥያቄው እሱ አይደለም። ይቅርታ እኔ ጥያቄን የጠየቁ አሁን ይሄ የሆነ ስግጥ ያለ የመሀይም መልስ አትመልስልኝ። ጥያቄ ጠይቅ ያለው ነው አይደለም ብለህ መልስልኝ። ስመልስ ስማ ታዲያ ተረጋጋና ስመልስ ስማ። ምን ይሁን መልስ አይደለም ነው አይደለም ብዬ ስጠይቅ እና ምን ይሁን ይሄ የቲቪተኛ መልስ ነው። ዕውቀት የሌለው ሰው መልስ ነው። ቀጥታ መልስልኝ። ነው አይደለም? ተረጋጋና ስማ። የመጀመሪያው እኔ በጣም ተረጋግቼ ነው ማውራት። በነገራችን ላይ የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይስ አይደለም ጥያቄው?
እሺ መረጋጋት ማለት ጠይቆ ማዳመጥ ነው። መረጋጋት ማለት እና ስማ፣ ይቅርታ አሁን እንትን እያልኩ ስለሆነ በነገራችን ላይ ትሪገር ለማድረግ ምናምን እየሞከርክ ከሆነ በነገራችን ላይ በደንብ ትሪገር ላደርግህ እችላለሁና ጥያቄውን መልስ። እሺ የመጀመሪያው ሐዋርያ ሆነ አልሆነ አይደለም እሱ ገድል ከተጻፈ ወዳጅ ጥያቄ እኛ ጥያቄያችን ይሄ ነው። ጥያቄ አይደለም። ቆይ በነገራችን ላይ እንዲህ ናቸው። ምን አሉ? አይመለከተኝም። የእምነት አባቶቻቸው እነዚህ ኦርቶዶክስን ለመቃወም ሲሉ ክርስቶስ ኢየሱስን ራሱ ይክዳሉ ስንል በምክንያት ነው። እንከፍትላቸዋለን እንዴት ክርስቶስ ኢየሱስን እንደሚክዱ ምን ነጥብ እንደሚያስጥሏቸው ሲታወቅ እኔ ወንድምን ከፈለክ ልከፍትልህ እችላለሁ። ዳንኤል ይልማል እናሳየን ገድል ከተጻፈ በእኚህ ሰው የተጻፈ ገድል አባቱ ይኸው እየነገርን አሁን መልስ ይል ገድላ ይሄ ሲጀመር ይል ከገድላቸው አውጥተን ነው እያሳየን ያለ ነው። መጽሐፉን ወዳጄ አባቱ እያሳየን ያለ ነው ከገድላቸው ነው። አሁን መልስ። እሺ አይ አሁን ይኸውላችሁ ኤርሚያስ መልስ። ምንም ይኸውላችሁ ያውላችሁ የለም። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይስ አይደለም? ምን ታዲያ አሁን እኮ የጻል ልጅ ጥያቄ እኮ ነው። ምን እኛ እየነገር በጣም የጻል ልጅ መልስ ነው የምትመልሰው። መልስ ጀግነ ወደ ሌላው ቶፒክ ጥያቄ ልንገባ ነው። ይሄን ሳትመልስ ሌላ ጥያቄ እንጠይቀን። መልስ። አሁን ስለሳቸው ታሪክ አንተ እኛ ምን ይሁን ምን አይሁን አይደለም ጥያቄ። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ወይንስ አይደለም? ጥያቄ ይሄን መልስ። እናንተ ክርስቶስን ትክዳላችሁ። እናንተ ኦርቶዶክስ ሊይዟችሁ ሲሉ ኢየሱስን ስትክዱም እያየን ስለሆነ አሁን እዚህ ጋር መልስ። አይመለከተኝም አያገባኝም ማለት አይደለም ካልክ ቤተ እምነትን ለቀ ወይ ኤቲስት ሆናለህ ወይ እስላም ትሆናለህ። አሁን ይሄን መልስ። እሺ ኤርሚያስ አለክ? ኤርሚያስ መልስ። ጥሪ ተደርጎልሃል። ቀለሜ ግባ። አስገብት ሪፈር ተብሏል። ግባ ፍጠን ቶሎ በል አስገቡት። ብሩክ ጥፍር ይዳናል ተብሎ ተጽፏል እና እስኪ በዋንዳሮ ጥፍር ይዳናል ይተባላል። አሁን የጠየቅንህን ጥያቄ እሱ ጋር ስትመጣ እንመልስልሃለን። አሁን የጠየቅንህን ጥያቄ ቀጥታ መልስ። አሁንም እስካሁን አንድ ጥያቄ አንተ ይሄ ተራ ጥያቄ እኮ ነው የጠየቅን። ሌላውን ጥያቄ በጠይቅም ልትሆን ነው። ኦኬ አሁን መጥቻለሁ። በጣም ተራ ጥያቄ ነው የጠየቅን። በተራ ካላወራነ ከታች እየወረድን ቤቴን ዘግቼ ተኛለሁ። አይ ኖ ጥያቄና መልስ ይቅርታ ኤርሚያስ ተስማምተናል። ጥያቄና መልስ አድርገው ብሏል። ጥያቄን እስቲ እየመለሰልኝ አይደለም። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው አይደለም የሚል ጥያቄ ነው የጠየቁት። ተረጋጋ። ርዕሳችን ስለ ገድል ነው የነበረ። መጀመሪያ አዳምጡኝ ሁላችሁም ማለት ነው። ስለ ገድል ነው ጥያቄው የተነሳ። ስለ ገድል እያወራ ነው። ገድል የዘላለም ሕይወት ይሰጣል አይሰጥም? ገድል የተጻፈበት ምክንያቱ ምንድን ነው? እሱን ጥያቄ የጠየቅን ነው። አለቀ። በዛ መካከል እኛ ጋር ትጠይቃለህ። ለምንድን ነው አንተ ፕሮቴስታንቶችን ማጠይቃቸው አልከኝ። እኔ ገድል እንዳላቸው አላውቅም አልኩ። ኦኬ ገድላቸውን ላሳይ ብለህ ይዘው መጣ። የመጀመሪያ ሐዋርያ ጃልደረባው ነው። በቃ ኢትዮጵያ ላይ ወንጌል የሰበከነ ጃልደረባው ነው። ይሄ ሰውዬ አላውቀውም። አንተ አትመልስ ኤርሚያስ። እኛ እኮ አንተን አይደለም የጠየቅን፣ ከሱ ጋር ውይይት አይደል የገባ ነው። አትግባብኝ ሰሙ። የመጨረሻ ምን ነገር አትግባብኝማ ብለህ ከበር አትስራለት ፕሊስ። እንዴ ልትወያይ ነው ወይስ ከት እያደረግህ ልታልቁ? በቃ አንተ ምን አገብ እኔ ጴንጤ ነህ? ጴንጤ አይደለሁም ብለን አልነበር እንዴ? ጴንጤም አይደለሁም ኦርቶዶክስም አይደለሁም። ስለዚህ ካልሆንክ አወያይነህ ዝም ብለህ እኛ ምን ጠይቀው ነው? አወያይ ደግሞ እውነቱን መስማት ነው እንጂ የምንፈልግ የእናንተን ድምፅ። ስለዚህ እኛ እውነቱን እየጠየቅን ነው። ስማና እውነቱን ካልመለሰ አስወርደውና እውነቱን የሚናገር ሰው አስገባ። ዳስ ይቴ ነው ያለው። አስገባለሁ። ልጁ እውነቱን እንዲናገር እድል ሰጥቼ እውነት ካላወራ ይወጣል እንጂ ዝም ብዬ ለምን ነው? በቃ ይሄው በቃ ጠይቀህ ነው። የኢትዮጵያ የመጀመሪያ ሐዋርያ ዋንዳሮ ነው ጃንደረባው ነው። እሱ ያንተ መልስ ነው። እሱ የኛ መልስ ነው። እሱ የኢትዮጵያውያን መልስ ነው። እሱ የመጽሐፍ ቅዱስ መልስ ነው። የጠየቅነው የኢትዮጵያው የመጀመሪያ ሐዋርያ እኔ ልጨርስ ላወራ። ቀጥል። አታስጮኝ እንጂ እኔ በሌሊት ወንድሜ እኔ እያወራሁ ያለሁት የተነሳው ርዕሱ ሰው እንኳን ከኋላ መጥቶ እየሰማ ያለ ሰው ርዕሱ እንዲነሳ የገድል ትምህርት። እኔ ገድልን የጠየቁት ስለ ኦርቶዶክስ ነው መጀመሪያ ማለት ነው። የኦርቶዶክስ ገድል የዘላለም ሕይወት ይሰጣል አይሰጥም? በዛ ምክንያት እያወራን ነበርን። በመሀል መጣ እነሱ ገድል አላቸው ጴንጤዎች ላይ ለምን አታች አታደርግም ቤተክርስቲያን እንደዚህ የምትል ብለህ ስጠይቀኝ ጴንጤ ገድል እንዳሉ አላውቅም አልኩህ አይደለ? እንዳላቸው መረጃ ላይ ስትለኝ ጴንጤዎችን አስገባውልህ። አሁን ይሄ ሰውዬ ማን ነው አልካቸው። የጠየቀውን ጥያቄ ማንነቱን ካልነገረ ወደ ሌላው ገድል አንሄድም ብለሃል። ይሄ ሰውዬ ማን ነው ብሩክ? ይሄን መልሳችሁ ከዛ በኋላ ወደ ቀጣዩ እንሄዳለን። ይሄ እናንተን ቦታ የሚደበቅ ነገር የለም። ስለዚህ አሁን ብሩክ የጠየቀን ጥያቄ ባጭሩ ማን ነው? እሺ ኤርሚ በጣም ጥሩ። ይኸውልህ አሁን እኚህ ሰውዬ ማናቸው አይደለም ጥያቄው። በእኚህ ሰው የተጻፈ ገድል ኖ የጠየቀ እሱን ከመለስክ በኋላ ስለ እኔ ርዕስና ስለ ገድሉ እናወራለን።
መጀመሪያ ይሄ ገድል የተጻፈው ሰውዬ ሐዋርያት የተባለው ማን ነው እያለ ነው። ይሄማ ብሩክ ግልጽና ግልጽ የሆነ ጥያቄ ጠየቀ። እሺ በጣም ጥሩ ስማኝሽ። አሁን እኮ ስማቸው ማን ነው የሚለውን እኮ ተነገረ እኮ አይደለ? ግን በእኚህ ሰው የተጻፈ ገድል ካለ ያውጣና ያሳየን። አሳይሃለሁ ብሎሃል። መጀመሪያ አንተ ማን ነው ታውቀዋለህ ነው። ይሄን ግልጽ የሆነ ጥያቄ የጠየቀህ ያለ እየሰማሁት የሆነ ግለሰብ ታውቀዋለህ አታውቀውም እኮ ጥያቄ አይደለም እኮ ኤርሚያስ። ከተጻፈ ገድል ነው ብላ እኮ ልጅቱ ተናገረች። አልማዝ የምትባለው አላለችም። ስለሳቸው ታሪክ ነው የተናገረችው። የወንጌል ሰው ነበሩ ነው ያለችው እንጂ ገድል ተጻፈ አላለችም። እንዴ ገድል ነው አልኩ። እሺ ሰሙ፣ አሁን ያንተ ጥያቄ ምንድን ነው? ወዴትም መንፈራገጥ አይቻልም። ኦርቶዶክሶች ጥያቄ ሲጠይቁ ክርስቶስ ኢየሱስንም ቢሆን ስትክዱ እያየን ነው አይደለም? ይሄን ተራ ግለሰብ ይቅርና ክርስቶስ ኢየሱስን እኛ አንለቃችሁም። ይህን ሰው በቤተ እምነታችሁ ዶክመንተሪ ሰርታችሁለት የኢትዮጵያው የመጀመሪያ ሐዋርያ ያላችሁት ዋንዳሮ ስሙንም ሜንሽን ያደረኩላችሁ እናንተ ናችሁ። ጥያቄ የኢትዮጵያ የመጀመሪያ ሐዋርያ ነው ወይ? ራሳቸው ይቅርታ እነሱ እናቀርባለን። ምን ችግር ቆይ አንድ ጊዜ ሰሙ። ይሄውና ዶክመንትድ የሆነ የፕሮቴስታንት ቢግ ስክሪን ላይ አድርገው። እኔ ሁለተኛውን ዶክመንተሪውን እከፍትለታለሁ። እንትን ዘአማኑኤልም ቢግ ስክሪን ላይ አድርገው። ይሄ ነው። ይሄ ጉድ ሲወጣ ነው እንግዲህ አሁን የነሱ እየተደበቀ እኛ ላይ ሞክ የሚያደርጉት እኛ እንዲህ አይነት ነገር ወርደን ማውራት ስለማንፈልግ ነው። ምክንያቱም እንዲድኑ ስለምንፈልግ መጽሐፍ ቅዱስ ላይ ትኩረት አድርገን የምናወራው። ቢግ ስክሪን ላይ አድርገው ገድሉን እንዲያዩታል። ዶክመንተሪውን ደግሞ አሁን እንከፍተዋለን። ኦኬ ገና ከሞተ 10 ዓመትም አይሞላውን ግለሰብ ገድል ጽፋችሁ ማን ይሁን ምንም አይታወቅ ሰው የኢትዮጵያ የመጀመሪያ ሐዋርያ ብላችሁ ስም ሰጣችሁ። በዚህ አጋጣሚ ይኸውልህ ብሩክ፣ አሁን እሱ የእናንተን ዶክሜንተሪ አውጥቶ እየተናገረ ነው። አንተ ማውጥ የመናገር መብት አለ። ይሄ ነው ብለህ ማለት ነው። ወደ ርዕሱ ስለምንመለስ በየተራ ማውራት ይቻላል። በቃ ችግር የለውም። አሁን ምንድነው የሚያሳየን መሰለህ? በእኚህ ሰው አማካኝነት ለማንኛውም አንተ አትመራንም። የምንጠይቅን ጥያቄ አንተ ትመልሳለህ። አንተ መርተህን አይደለም ነው። ይሄ የነፈዘ እንትን አይዲዮሎጂ አቁም። እኛ የምንጠይቅን እንጂ አውሩ እንዲህ ብለህ እንድታዘን አንፈልግም። ምን እንደምንጠይቅ ስለምናውቅ። ስለዚህ ቀጥታ ጥያቄው ላይ ና አሰፋው እንዳሉ ጥያቄው ላይ ሄዳላችሁ። ሰሙ እንዲሆነ ከዚህ በላይ ነው የጻፋችሁበት ለዚህ ሰው ዳስ ይፈቃ ጥያቄ የሚመልሰው ካለ ሌላ ሰው አስገባለን። ሰሙ ጭቅላት እያዞርከው ነው እኮ ወንድም አለም እየሰማኝ ነው። ይቅርታ የኔ ድምጽ ብቻ ነው እንደሚሰማ እየጮክ ነው በጣም። አንደኛ ሁለተኛ ነገር ልጁ ያወራ እያልኩ እኮ ነው። ልጁ በመሀል ሲያወራ ታስቆመዋለህ። ኦኬ መቀጠል ይችላል። እሺ እንዲያወሩ እንዲያታወሩ ግን ማለት አይችልም። እሺ ኤርሚ እነሱ ሲያወሩ ድምጼ ስለሚርቅ ይመስለኛል አይሰማምና እኔ ሳወራ እባክህ ሚውት ያድርጉ። አሁን ያወጣው ጽሁፍ ላይ ወንድማችን በአባባ ዋንዳሮ አማካይነት የዘላለም ሕይወት ይገኛል የሚል ጽሁፍ ካለ ያሳየን። እኔ ደግሞ ያው በገድል የዘላለም ሕይወት ይሰጣል የሚል ጥያቄ አይደል? ጥያቄ በጥፍር በመቃብር አፈር በተቅማጥ የዘላለም ሕይወት እንደሚገኝ ደግሞ ከፍቼ ያሳይሃለሁ። መጽሐፍ ከፍቼ ማለት ነውና አሁን እሱን መጀመሪያ የኛን ጥያቄ ትመልስ። እሱን ደግሞ እኛ አንተ እንዲሚል ጽሁፍ እንደሌለ ደግሞ በኤቪደንስ ስለምንሞግት ዝም ብለህ ትሪገር ማድረግ ሳይሆን ጥያቄው ጋር ግባ። በቃ አሁን ተስማምተናል። አሁን የሰሙን ጥያቄ መልስ። ግን ስትመልስ አላውቅም እንደዚህ ነው ምናምን የሚባል ነገር የለም። ዳይሬክትሊ የተጻፈውንና እነሱም የሚያወሩትን ነገር በደንብ መልስላቸው። እነሱ መልስ ሰጠዋል። ስለዚህ መልስላቸው። ችግር የለውም። ከፍቶ የለ ያሳየን ያስነብበንና ይቅርታ ያሳየን ያስነብበን አስነብበንህ ነው እያስነበብን ይሄው እንዲከፍተን እያስነበብን ነው መልስ እያልን ያለን። የኢትዮጵያ ለምንድነው ወይ አላቅም ከሆነ አላቅም ብለህ ውጣ። ገና ዛሬ ነው አንተ እኛ ስናሳይያ ገና አንተ ትናንትና ነው ጴንጤ ሆንከው። ስለማታቅ ነው መተህ ስግጥ ብለህ እያወራን ያለው። ጥያቄውን መልስ። ተራ ጥያቄ ነው ጠየቅን። ጴንጤ ዛሬ ብልሁን ችግር የለውም። አሁን የኔ ጴንጤ መሆን ማለሞና እኮ ጥያቄውን መልሳ። ወይ ማታቅ ከሆነ አላቅም በል። ይሄው ልጅቷ እኔ አውቃቸዋለሁ ብላለች። ልጅቷ ትግባና ታወራበት። ኤርሚያስ የከፈተውን ለምን አያነብም? ኤርሚያስ ይሄ ልጅ ለምዝም ወዳጄ አይነበብልህም። አሁን ጥያቄውን መልስ። ከዛ በኋላ ነው እኛ የምንገባው። ማያነብ ከሆነ ጥያቄያችሁ ወደ ሌላው ጥያቄ የምንገባው። እሺ ጥያቄውን ጠይቁትኝ። ጠየቅነው እኮ የኢትዮጵያ የመጀመሪያ ሐዋርያ
አሰፋ ዋንዳሮ ናቸው ወይ ብለን ጠየቅን እኮ ጠየቅን እኮ እስካሁን እኮ ከአንድ ሰዓት በላይ እኮ እየጠየቅነው ነው ጥያቄ ኤርሚ። ስለዚህ ጥያቄ አይደለም አጭሩ መልስ። እሺ ኤርሚያስ ስለሆነ ሰው ግለሰብ ሐዋርያ ነው እባክህ ነው አይደለም ብለህ ይላ ኤርሚያስ ጊዜ እየፈጅብን ነው። ጊዜ እየፈጀ ነው። በቃ የሚያውቅ ሰው ካለ የሚያውቅ ሰው አስገባ። እንዲህ ነው የሚሸማቀቁበት። መልስለት ብሩክ ነው አይደለም አጭር መልስ አትሰጠው። ይሸማቀቃሉ። ለምን እነሱ የለመዱት ኦርቶዶክስ መሳደብ ነው። እንዲህ ነው መሸማቀቅ። ሲመጣላቸው ኩንትር ነው መልስ ካልሆነ ወዳጅ ያሳየን አይደለም አሳየን። ይሄው የኢትዮጵያ የመጀመሪያ ሐዋርያ ብለን ከቶፒኩ ነው የጀመርንልህ። መልስ ፍጠን። የልጁ ውይይት ነው እየሆነ ያለው ታውቃለህ ኤርሚያስ። የከፈተውን መጽሐፍ የዘላለም ወዳጅ እየነገርን ነው። አንተ አንብቦ አታንብቦ አትለንም። የጠየቅንን ጥያቄ መጀመሪያ መልስና መጽሐፉን እናነብልሃለን። ዶክመንተሪ ምን ከፍትልሃለን። ሲጀመር ግን ሳሙ ያንተ ጥያቄ ልክ ከሆነ እዛ ላይ የተጻፈው እኮ ምን ይላል መሰለህ? አንብቦ እስኪ ራስህ መጀመሪያ የሚለውን ፕሊስ ኤርሚያስ ምን እየጠየቅን እንደሆነ እኛ በደንብ ስለምናቅ አንተ አወያይነ የምንጠይቀውን ጥያቄ መልስ። አሰፋ ዋንዳሮ የመጀመሪያ የኢትዮጵያ ሐዋርያ ናቸው አይደለም የሚለውን ናቸው አይደሉም የሚለውን መጀመሪያ መልስ። ወንጌል አርበኛ እኮ ነው የሚለው ሐዋርያ እኮ አይልም። እሱን አይደለም እያልን ያለ ነው። ይሄው ይታያል እዚህ ጋር የትኛው ነው? ሌላ ነው እንዴ? እኔ ይሄንን ዶክመንታሪውን ክፈት ያልነው እኛ ነን። ይኸውልህ የመጀመሪያው ሐዋርያ የኢትዮጵያ የመጀመሪያ ሐዋርያ ነው። እንከፍትለታለን። ዶክመንታሪ ነው። በል ፍጠን ዳይ ወደ መልሱ ጊዜ አትፍጅብን እባክህ። የእነሱ አንድ ገድል ምን ያህል ወገባቸውን እንደሚያማቸው እኚህን ነው አሁን እንደፈለጉ ኦርቶዶክስን ይጠይቁ ይግቡ ስትላቸው የነበረው እንዲህ ነው። ወገቤን ቆረጠኝ ፈለጠኝ የሚሉት አረየው አሁን እኮ ይጠይቁ ሳይሆን እኮ ልጁን እኮ ጠይቀህ እዛው ላይ መልሰህ እየወራው እንዴት ብሎ ይመልስ? እኔ እኮ ያንተ ጩኸት እኮ አልታወቅህም አለ መሰለኝ። ሰሙ አይዶ ኧረ በእናትህ አንተ ፖለቲካ አትስራ። አንተ ጩኸት ምናምን እያልክ የምታደርገው ነገር ልክ አይደለም። ፕሊስ ይቅርታ፣ አንተ ራስህ ጠይቀው፣ እኛ እናወራም። ፖለቲካ አትስራብኝ እኛ ላይ ሰሙ አንድ ጊዜ ምንም ችግር የለውም። በቃ ይቅርታ አስመልሰው። አንተ ጠይቀው፣ እኔ ጠየቁት እንጂ አይገኝ ይመልስ። 10 የጠይቀው እኮ አልመለሰም። እንዲመልስም እኮ ምንም ጊዜም እኮ ሰጠነው፣ እድል ሰጠነው። በቃ ከ10 ጊዜ በላይ አንተ ራስህ አንተ ጠየቀው ዝም በሉ ብለን እሺ አለን። መልስ አልመልስ እስቲ እየመለስ አይደለም። ሴት እንትን አልማዝ ገብታ ልመልስ ስትል እንዳትመልሽ እንዳታወሪ አላት። ለምን አታስወርድም? የሚመልሰው ለምን አታስገባም? እሺ አሁን እኮ እኔ እኮ ወንድምዬ እኔ ፈራሁ። አሁንስ እንደው ጭራሽ እሺ ሚዩት አድርገውና ቢያንስ ብሩክ የምትለው ነገር ካለ በልና ወደ ልጅቱ ልሄድ ነው። ወደ አልማዝ የምትመልሱት ነገር ካለ ቶሎ መልሱና ወደ እናንተ ጥያቄ እንገባለን። የመሸብኝ ነው። ርዕስህ ምንድን ነው? ርዕስህ ምንድን ነው? ርዕሴ ገድል ነው ብያለሁ። መጀመሪያ አብራርቼ ነግሬሃለሁ። የዘላለም ይሰጣል አይሰጥም ብዬ ጥያቄ ጠይቄያለሁ። በቃ ጥሩ። እንደዛ ከሆነ የሆነ ሰውዬ ሐዋርያ ነው አይደለም የሚል ጥያቄ ሲጠየቅ አንተ ራሱ ማስቆም አዳምጥ። የሆነ ሰውዬ ሳይሆን በቤተ ክርስቲያንም እኮ አሁን እነሱ አሁን አርሴማም አሉ አቡነ ዘራ ብሩክ አሉ ምንም ተባለ እዛ ቤተ ክርስቲያን ላይ ኤቪደንስ ወስደው ወይም ስለዛ ነገር ስጠይቃቸው ክርስቲያናዊ መልስ ሊመልሱ ነው አይደለ እኮ። ስማኛ አሁን የሆነ ሰውዬ ፎቶ አምጥተህ ሳይሆን የተጻፈ ጽሑፍ የሆነ ሰውዬ ፎቶ አይደለም እኮ ብሩኬ። ይሄ እኮ የሆነ ሰውዬ ፎቶ አይደለም እኮ። ይሄ እኮ በቤተ ክርስቲያኖች ውስጥ ያለ ነገር እኮ ነው። አንዴ ስማኝ እኮ ለምሳሌ አባባ ዋንዳሮ ማለት በቃ አንድ ጴንጤ እኮ ነው። በቃ አለቀ ለኛ። በሳቸው ስም ግን የተጻፈ የዘላለም የሚሰጥ መጽሐፍ ካለ ያሳዩን እኮ ነው ጥያቄው። ካልሆነ ግን የመጀመሪያ ግን ጥያቄው እኮ ከገባ እኮ ብሩክ አሁን የሰውዬ የመጀመሪያው ሰባኪ ናቸው እንግዲህ በመጽሐፍ ቅዱስ በምንም ስናይ እንግዲህ ምንድነው የሚለው መሰለ ወላይታ ውስጥ ነው የመጀመሪያው ክርስቲያን ናቸው እያለ ያለው እኮ ጽሑፉ ፊት ለፊት በወላይታ የመጀመሪያ ኢትዮጵያ ይላል። የኢትዮጵያ ይላል። እያነበብኩት ነው የተጻፈው። የከፈተውን ይታያል። አባባ ዋንዳሮ የወላይታ የመጀመሪያው ብቸኛ አማኝ ወይም ጴንጤ ነበሩ ይላል። የአፍሪካው ይላል ደግሞ እኮ አሁን ይኸውልህ እዚህ መጽሐፍ ላይ በሳቸው ስም የዘላለም ሕይወት ይሰጣል ተብሎ ከተጻፈ ያሳዩን። በጣም ቀላል ነገር እኮ ነው። ካልሆነ ግን ማለት ነው እኔ ላሳየውልህ በጥፍር የዘላለም ሕይወት እንደሚሰጥ በአፈር በመቃብር አፈር ወደዛ ትሄዳለህ እኮ ያ ይሄኛው የኔ ገድል የኔ አሁን የጠየቁት ገድል እሱን ወደዛ ማሳየት እኮ አይቀርም። ታሳያለህ እኮ የኛን ጥያቄ ይመልሱልንና አንተ ወደ ፈለከው ጥያቄ እንድትሄድ እኮ ነው። የለንም አያ ገድል የለንም። ካለ አውጥተው ያሳዩን። ኤርሚ ገድል ካለን አውጥተው ያሳዩን። እኮ ያሳየና ብዙ ሰው እየላከ ነው። ማናችሁ ጴንጤ ማናችሁ ኦርቶዶክስ እንደሆናችሁ በምን አውቄ ላስገባችሁ? አሁን አውጥተው ያሳየን። ቀላል ነው የምትባለው ጴንጤ ናት። አውጥተው ያሳየን። ድሉ እየገባ እየወጣ እኮ ነው። ስንት ያስገባው እኮ
ገድላቸው እንዲገለጥ አይፈልግም። አርማዝንም ውጪ ውጪ ብለው አስወጥተዋታል። ስለዚህ እነሱ የሚፈልጉት በኦርቶዶክስ እንትን መፋነን መጨፈር ነው የሚፈልጉትና እኛ ኢንዴፕስ ገብተን መናገር ከብዶን አይደለም ኤርሜ። ከዚህ የበለጠ ለፖርትል ጋር ራሱ የጻፉትን ገድል እናወጣላቸዋለን ከፈለጉ። ይሄ ከኃይሌ ጋር ለሮጠው ሯጭ የጻፉትን ገድል እናወጣላቸው እንችላለን። እሱ አይደለም አሁን እኛ በዚህ ልክ ወርደን መናገር ስለማንፈልግ ነው። እና አሁን እየጠየቀን ያለ ነው የኢትዮጵያ የመጀመሪያ ሐዋርያ ነው አይደለም። ይሄን ሲመልሱ ከዛ ወደ አፍሪካው እንገባለን። የአፍሪካ ሐዋርያ ወደሚለው ዶክመንተሪ ነው በነገራችን ላይ ተራ ጽሁፍ እንደመስላችሁና ሊያሳዩን ይችላሉ። ገድል ካለ የጻፍነው ገድል ካለ ይቅርታ፣ አሁን የጠየቅንን መልስ። አንተ ወደምትመራን ወዴትም አንሄድም። ብሩክ ክፈትና ማታቃቸው ከሆነ እኔ ትናንትና ነው ጴንጤ ሆንኩት ይቅርታ የሚያውቅ ሰው ይግባ ብለህ ኤርሚያስ ይግባ ስትለን ነበረ ቅድም። ካለ አስገቡት፣ ኤርሚያስ ማውራት ይችላል። ፈርዘር ግን አሁን እየጠየቅን ያለነውን ቀላል ጥያቄ መልስልን። ኦኬ አሁን ገብቶኛል። ጥያቄ እንትና ማነው ሰሙ አሁን ወደ እንትና ብሩኬ በደንብ ካዳመጥከኝ እኔን ወደ እኔ ጥያቄ ትሄዳላችሁ። ግን ቅድም መጀመሪያ ላይ አንተውን ቀድመ ገብተህ ቢሆን ኑሮ ስለኛ አሁን ስለዚህ ስለ ኦርቶዶክስ ገድል እያወራን በነበርንበት ሰዓት ላይ ቀድመ ብትገባ ኑሮ በሱ መሰረት እናወራ ነበረ። ኦኬ እና ልነግርህ የፈለኩትን በደንብ ከሰማኝ እኔን አሁን የእናንተን አሁን ያቀረቡላችሁን ኤቪደንስ ይሄን መጀመሪያ እናንተ ጠያቂ ለመሆን ስትገቡ መጀመሪያ የተቀረበውን ነገር መልስልኝ እያለ ነው። መመለስ ነው አጭሩ መልስ። አሁንም እኮ አልመልስም አላልኩም እኮ። ይኸውልህ መልስ የሚመለሰው ግን በእኚህ ሰው የተጻፈ ገድል ሲኖር ነው። ምንም አየር ላይ ባለ ነገር እንዴት ነው መልስ ነው ይባላል? እሺ ስለ እነዚህ ሰው ምንድን ነው የተጻፈ ታዲያ? በነገራችን ላይ ቆይ ኖ እሱ እንደሚመራህ እንዳትሄድ። በነገራችን ላይ አንተ እንደምትመራን እንደምትነዳን አንሄድም። ጥያቄውን መልስ። ምን እንደምንጠይቃችሁ ስለምናቅ ምን ነጥብ እንደምጥል ስለምታቅ ሰውን እንዳትገቡ እያልክ ከታች ፕሮሞት ታደርጋለህ። ዝም በሉ እያልክ በግሩፕ መጣችሁ እየጮኻችሁ ነው። ስለዚህ ይሄን አሁን ቀጥታ ጥያቄ በጣም ቀላል ጥያቄ ነው እየጠየቅን ያለ ነው። በጣም ቀላል ጥያቄ ቆይ አንዴ ይቅርታና ቀላል እኮ ነው። ሰሙ አይሰማም። ለምንድን ነው የማይሰማው? ስርዓት ካለ እስከታች ነው የምትወርዱ። በስርዓት ጠብቀው እኮ ተራችንን ነው ወገናችን፣ ተራችንን ነው። ወንድማችን መልስ መመለስ የማይችል ከሆነ እኛ ደግሞ የራሳችሁን ገድል አንስተን እንዲህ ይላል ብለን ከራሳችሁ ቤተ እምነት አውጥተን እናውራበታለን። ገድል የለውም እያሉ እየጻፉ ነው። ለመግባት ይሄው እያሳየናቸው። አሁን ከኦርቶዶክስ ጋር እኮ ሲወያዩ ከኦርቶዶክስ ጋር ሲወያዩ እኮ መጽሐፍ ቅዱስን ጴንጤ የለውም እኮ ገድል ብቻ አይደለም። ከኦርቶዶክስ ጋር ሲወያዩ ጴንጤ መጽሐፍ ቅዱስ አዲሱ መደበኛ ነው ሁሉ ትርጉም እኮ ይሸምጥታል። እኛን ለማስረዳት ነው ወይስ ልክ ተያይዛችሁ ነው የምትገቡት? ያው እንደዚህ ልህ ይዟቸው ነው የሚገቡት። አይደለም አሁን እኮ እናንተ ጥያቄ ሲጠየቁ ይፈራሉ፣ ይደነግጣሉ እያሉ ነው እኮ። አንተ ሰሙ ይሄ ገድል ይላልናል የዘላለም ይችላል ገድል ይኑረው። ይቅርታ አይደለም በእነሱ ትዊስት እንድትሆን እድል አንሰጥም። አንተ አወያይ ነህ ወንዴ አንዴ ታረጋለህ እንጂ ታዲያ እናንተ አወያይ ነው ተብሎ ስትጨቃጨቁ ቤት የማስተዳደር እኮ አለብኝ። ሰሙ ይቅርታ ቆይ ወንዴ አንዴ ምን ታረጋልናለህ? ቤትን አስተዳድረው። ዋናው ኤርሚ እኔ ልናገር ፍቀድልኝ። ይቅርታ ወንድጄ ከአንተ ጋር አይደለም። አይ ምንም ማገው እኔ ኤርሚን ያናገርኩት እንዴ ኤርሚ ትፈቅድልኛለህ? ወንደሰን ከአንተ ጋር መነጋገርም መሰዳደርም ስለማንፈልግ እባክህ እኛ ቀድመን ቁጭ ያለው እኮ ለማውራት። እሺ ከቀደምሽ የመጨረሻውን ሚውት አድርጉልኝ ሁላችሁና እኔ ተራ እየሰጠው ላስወራቸው። አይ ተራ እየሰጠው ሳይሆን ጥያቄ መልሱልኝ። በቃ የጠየቀውን ጥያቄ እኮ እንዲመልሱልህ እኮ ነው። ታዲያ ሲመልሱ በቃ በጣም ጎበዝ ኤርሚዬ፣ ጀግና አንደኛ። በቃ ጀግና። ሚውት አድርግልኝ በመሀል እንዳትገባ። ሰው ሲመልስልን በስርዓት ትሰማቸዋለህ። ብሩክ እያለህን በደንብ ሰምተሃል። ብሩክ እያለ ያለው ገድል የተጻፈላቸውን አሳየን። ይህ ሰውዬ በታሪክ ደረጃ ተጽፎላቸዋል ነው እያለ ያለ አለ። የተጻፈ ገድል እያልክ ነው አንተ። የዘላለም ሕይወት ይሰጣል የሚል ስለዚህ ሰው የተጻፈ ገድል የለውም እያለ ነው። እየሰማኝ ነው አሰሙ። ሌላ ስለዚህ ሰውዬ ማብራራት ይፈልግ ፕሮቴስታንት ካለ ግን አሁንም መስመር እናስይዝ። ቆይ ይቅርታ መስመር እናስይዝ። እነሱ በሚመሩ እኛ በጣም በቃ አንተ ጨርስ እንጂ በቃ ሰሙ ዝም በል እንዴ። ወንደሰን አንዴ ቆይ ጥያቄውን በደንብ አይደለማ ኤርሚ በምን ትልቅ ነን እኮ በእናትህ በቃ እኔ ወንደሰን ካለ ቤቱ ብጥብጥ ነው። ሆን ብለው ነው ያው ችግር የለውም። ወንደሰን ጋር ስለማንስማማ አንዴ ሚውት አድርግልኝና እንስማ እናወራ። እሺ በነገራችን ላይ እያለን ያለ ነው። አሁንም እኛ ምን አይነት ፖይንት ማንሳት እንዳለብን ስለምናቅ ጥያቄያችንን ስትራክቸርድ አድርገን ሎጂካል ሆነን
ጥያቄ ጠይቀናል። እነሱ የኢትዮጵያ የሚለውን አይደለ ገና የአፍሪካ የሚለውንም ልናሳያቸው እኮ ነው። ስለዚህ ሰው የገድል ታነባል ሰሙ አታነብም? ይቅርታ እኛ ገድል ልናነብ አይደለም። አሁን መጀመሪያ ጥያቄያችንን ይመልስ። አንብበን ምንድነው ያንተ ጥያቄ? ሾርት እንዲመልሱልህ የፈለከው የኢትዮጵያ የመጀመሪያ ሐዋርያ ነው ወይ ዋንዳሮ? ይሄ ነው ከቅድም ጀምሮ ከፍተን ቆረጠኝ ሲሉ የነበረው መክፈት እንችላለን። ኦኬ ስለዚህ ይሄ ሰውዬ የመጀመሪያ ሐዋርያ የኢትዮጵያ የመጀመሪያ ሐዋርያ ነው አይደለም? አጭር መልስ ማለት ነው። አዎ የመጀመሪያ። ከዛን ገድሉን ከፍተን እናነብላችኋለን። በቃ አጭር መልስ የብሩኬ የመጀመሪያ ሐዋርያ ነው አይደለም? በቃ አጭር መልስ አንዳችሁ መልሱ። እሺ ለመልስልና ከዛ በእሳቸው ስም የተጻፈ ገድል አውጥቶ ያሳየናል ማለት ነው አይደል? እሱን አነባለሁ ብሏል። ነው አይደለም? እኚህ ሰው እንግዲህ አባባ ዋንዳሮ ብሩካ ነው አይደለም? ምንድነው ጥያቄ ነው ያስ አልገባኝም። የመጀመሪያ ሐዋርያ የኢትዮጵያ የመጀመሪያ ሐዋርያ ነው ወይ ይሄ ሰውዬ? እኮ እየመለስኩ ነው እና ነው አይደለም በለና እኮ እኛ እኮ ማብራሪያ አልፈለግንም። ሌላው ማብራሪያ እንድንገባበት ስለሆነ ነው አይደለም? እሺ በኢትዮጵያ የመጀመሪያው ሐዋርያ ነው የሚል ያሳየን። በቃ እኔ ልመልስ ተለጥፎላል። ይሄው ታጋችሁ ምንም እኮ ቀላል ነገር ነው። ጨርሳችሁ ስታነቡት ታለቅሳላችሁ ነው አይደለም? የሚለው ራቅ አድርገው እስኪ ታለቅሳላችሁ። ይህ የወንጌል አርበኛ የኢትዮጵያ የመጀመሪያ ሐዋርያ ነው ይላል። በማለት ጻፈ ነው ያሳየን። ማን ነው ምንጩ? ማን ነው? ጎግል ላይ የሆነ እኮ ተከፍቶ እንደዛ ስለተጻፈ እኮ የሆነ ሰውም እኮ ፖስት ላይ ያደረገው። ይቅርታ እኛ አሁን የጠየቅነክ ምንም ላይ ይከፈት ሲጀመር አሁን የተጠየቀው ጥያቄ የኢትዮጵያ የመጀመሪያ ሐዋርያ ነው ወይስ አይደለም? ጻፊው ማን ነው? ዛሬ ከቸርች ነው የምትባረረው። እስኪ አይደሉም ብለህ መልስ። ከቸርች ነው የሚያባሩ ዲፈር እስኪ ነው አይደል? አንዴ ሰሙ ጥያቄን ጠይቃል። በቃ ተዋቸው፣ መልስ አምጡ። ነው አይደለም? አጭሩ ማን የጻፈው? ጎግል ሰርች ተደርጎ የሆነ ፎቶ ላይ የተጻፈ ሁሉ እኮ ጥያቄ። ብሩኬ ተውና እኔ ልመልስ። እርሚ እኔ ልመልስ። ይቅርታ እኛ አንተን አልጠየቅንም። ወንደሰን ግን አንዴ ትቆያለህ ከይቅርታ ጋር ወንድሜ። መጀመሪያ የገቡት ስለሆኑ ነው እኮ ብሩኬ። ሌላ ሰው ልጠይቅ ምናልባት ያሳየን። ይኸውልህ አሁን እኮ ኤርሚያስ አንድ ሰው የሆነ ነገር ይዞ ሲመጣ በማን የተጻፈ ነው? ማን የጻፈው? እሱ እኮ መታየት አለ ወዳጄ። በአንተ ካልሆነ አይደሉም ናቸው ለምን አትልም? የጠየቅንን ጥያቄ መልስ። አሳየን፣ በቃ አሳየን። እንደዛ የምትል ከሆነ አሳየን። ቀላል ነገር ነው። ደግሞ ይሄው እያሳየን ነው። ቢሆንስ ደግሞ ቆይ አይደለም ኤርሚያስ፣ አንተ እነሱ በሚመሩ መንገድ አይደለም። እኛ ምን እንደምንጠይቃቸው እናውቃለን። እነሱ የጻፈውን ሰው እያሳየን እኮ ነው ያሉት። ይቅርታ የጻፈ ስለጻፈው የለ እኛ ማን ጻፍ የለ እገሌ ጻፈው አልጻፈው አይደለም ጥያቄያችን። ዋንዳሮ የኢትዮጵያ የመጀመሪያ ሐዋርያ ነው ወይስ አይደለም የሚል ጥያቄ ነው የጠየቅነው እኮ። አሳየን በቃ እንደዛ ብሎ የጻፈውን። አዎ ወዳጄ ይሄ አሁን እየጠየቅን ነው አይደለም ብለህ እንድትመልስልን ነው። እኛ ትዊስት አናደርግም። በነገራችን ላይ ይሄ ቤታችሁ የለመዳችሁትን ጨዋታ እኛ ጋር አትጫወቱትም። በጣም ኤጁኬተር ነን፣ በጣም የተማርን ነን። እሺ ሰሙ አሁን እኮ ይኸውልህ አንተ የጠየቀው ጥያቄ ነው አይደለም ነው። እሱ እየጠየቀ ያለው ደግሞ ይሄ ሰውዬ አላውቀውም ነው እያለ ያለው። ታዲያ ካላወቀው ታዲያ የሚያውቁትን ለምን ውጡ ይላል? የጻፈውን ሰውና ተብሎ የተጻፈበትን ምንም ስለ ጻፈው ሰው እኔ ስለ እሱ እንደሚመራ እሱ አይደለም የሚጠይቀን። እኛ የጠየቅነውን ጥያቄ እስከዛሬ ሲያላዝኑ ነበር አይደለ? እንመጣለን ገና ወደ ሌላ ገድላቸው። አሁን የምንፈልገው የኢትዮጵያ የመጀመሪያ ሐዋርያ ነው ወይስ አይደለም ብለን የጠየቅነው ነው ወይ አይደለም ብሎ ይመልስ። ካልመለስክለት ሌላ ሰው አንድ ሰው ይመልስ። የሚመልስ ሰው ይግባ። በነገራችን ላይ ወንዴ ፕሮቴስታንት ጴንጤም ፕሮቴስታንትም አይደለም። በነገራችን ላይ ሲጀመር በእግዚአብሔር የሚያምን ሰው አይደለም። በስላሴ የሚያምን ሰው አይደለም። የስላሴ አማኝ አይደለም። ኦፊሻል እየተናገረ ስለሆነ ማነው ኤርሚ? እኔ ልመልስለት። ምንድነው ይሄ ዝም ብሎ የሚመናጨቀው? ይሄ እኛ ስድብ ታች ረድ እና ቁጫል። እሺ ኤርሚ አንዴ ላውራ። ተቀምጦ ባለበት ቦታ ላይ ሰው ታች ተቀምጦ ገስት እየላከ እሱ ዘውን ይሳደባል እንዴ? ኦኬ ብሩክ ያውራሽ። እኔ እኮ ስንት የሰማሁ እኮ መመለሱን እኮ በቃ እምቢ አልከን እኮ። እሺ አንዴ ስማኝ። ስለኚህ ሰውዬ ታሪክ ማወቅ የምትፈልጉ ከሆነ ልንገራችሁ። እንግዲህ የትውልድ ሰፈራቸውንም የት እንደተወለዱ። እኛ ስለ ታሪክ አልጠየቅንም። ስለ ታሪኩ ሳይሆን ሰውየው ሐዋርያ ነው አይደለም እኮ የኢትዮጵያ የመጀመሪያ ሐዋርያ ነው የሚል ካለ ያውጣና መጽሐፍ ያሳየን። በጣም ቀላል ነገር ነው እኮ። አሁን ጭቅጭቅ ወዳጄ ከሆነ ነው ካልሆነ አይደለም። እኔ የኢትዮጵያ የመጀመሪያ ሐዋርያ ነው ብዬ አላምንም። በቃ ከሆነ ግን አውጣ። በቃ አሜን ሃሌሉያ ወልድ አሁን ጽሑፍ አውጣና አሳየን። አሁን ታያላችሁ ማለት ነው። ቆይ አንዴ ደግሞ ጥያቄ ይቅርታ አድርጉልኝና ጥያቄ ወንደሰን በስላሴ አታምንም? ታምናለህ? እንድትቆይም እንዳትቆይም
አንድ ኤርሚ ሶሪ እሺ እኔ ላውራሽ። እኔ በአብ በወልድ በመንፈስ ቅዱስ አንድ አምላክ አምናለሁ። በአብ በወልድ በመንፈስ ቅዱስ መጽሐፉ እንደሚለው ማለት ነው። መጽሐፉ እንደሚለው አንዴ ቆይ ይቅርታ ኤርሚ መጽሐፉ እንደሚለው ነው እያለ ያለውና መጽሐፉ ከሚለው መጽሐፉ ደግሞ ምን ይላል ደግሞ አብ ወልድ መንፈስ ቅዱስ በአንድ አምላክ አያምንም እሱ ወንደሰን አያምንም። ስንት ዓመት አለ ያምንልኝ እንደ ኤርሚ አብ ወልድ መንፈስ ቅዱስ አንድ አምላክ አምናለሁ እንደ ኤርሚ አምናለሁ እኔ ሰው አምናለሁ እያለ እየመሰከረ መስሎኝ ሰሙ ኤርሚ አይ በነገራችን ላይ ኢየሱስ የእግዚአብሔር አብ ልጅ ነው ብለህ ኤርሚ ለምንድን ነው እንደዚህ የምታደርገው? የቤቱ ባለቤት እሱ ነው እንዴ? የእግዚአብሔር አብ የባህሪ ልጁ ነው ብሎ አያምንም ወንደሰን። ምንድን ነው እሱ ብቻ ነው እንዴ? ስለምናውቀው በጽሁፉን አንብበው አዛማኑኤል። አይ አንተም እኮ እያወራ ነው ወንደሰን፣ ዝም አልኩ አይደል እንዴ? አሁን አይደል እንዴ ያወራ ነው እሱ ጣልቃ እየገባ ስንት ጊዜ ሲያስቸግራል ነበር። ሰሙ ጥያቄ ጠይቆ ነበረ፣ ብሩክ መልሶለታል፣ አውጥቶ ሊያሳይ ነው። ከዛ ወደ ብሩክ ጥያቄ ልንሄድ ነው። እሺ ኤርሚ በጣም ጥሩ። አሁን ማን እንደጻፈው ጽሁፉ የማን በቃ አሳያለሁ ብሏል። አላምንም ብለዋል። እሱ አሳይ ሰሙ ይታያል። ክፈትለትና አንብበው ይሄንን አንብበው። ዛማኑ ላሳየኝ ማን ያዘጋጀው ጽሁፉ? እሱ ላጠይቃለህ መብት ነው። አንብበው። መጽሐፉን ካነበብክለት በኋላ እሱ እንትን እንደሚላ መጽሐፉን ካዘጋጀው በኋላ ታነብለታለህ። አንብበው ይነበብ አይደል የተባለው? ኢትዮጵያ ሚሽናዊ ይላል። ሚሽነሪ ኦፍ ጎድ አሳየን። አማኑኤል አሳየን። ዝቅ አድርገው ወርታች ነው ወርታች ዝቅ አድርገው በጣም እያቀረበ ወደ ኋላ ሚሽነሪ ኦፍ ጎድ እንትኑ ነው አርማውን እያሳየ ነው። የቸርቹን አርማ በቃ አርማውን እያሳየው ነው። ምንም ራሱ እኮ ገልጾታል። ራሱ መጽሐፉ ራሱ አባባ ዋንዳሮ ማን ነበረ? አባባ ዋንዳሮ በወላይታ የመጀመሪያ ብቸኛ አማኝ ወይም ጴንጤ ነበረ። ሙሉ ስሙ አባባ ዋንዳሮ። ሙሉ ስሙ ብቸኛ ነው የሚለው ብቸኛ። እዚህ ጋር ቁም። የኢትዮጵያ ብቸኛ ማን ነው ብለህ ታምናለህ? ብሩክ ባባ ብሩክ ሚውት አድርገው። አንተ ቀጣይ ስለምጠይቅ እነሱ የሚያነቡትም በኋላ ላይ ደግሞ ቆይ እየጠየቅን እንሂድ። የወላይታ የዛሬ 50 ዓመትና 40 ዓመት ጴንጤ የሆነ ሰው የኢትዮጵያ የደቡብ ኢትዮጵያ የወላይታ ብቸኛ አማኝ ነው ብለህ ታምናለህ? አዎ ነገር ቅድም ብያለሁ። የመጀመሪያው ነበሩ። አዎ በወላይታ የመጀመሪያው ነበሩ። ያ ማለት መቼ ነው? ቆይ ከመቼ እስከ መቼ ነው የኖሩት? ወንጌል ማዳረስ ስለማይችል ቆይ ሌላ ያልጠየቅንን አታውራ። ከመቼ እስከ መቼ ነው የኖሩት? ግን ይሄ አይደለም ርዕሱ ወዳጄ። ከመቼ እስከ መቼ ነው የኖሩት? ገድል ላይ ያወራ አይደል? ወደ ርዕሱ ልንመለስ ነው እኮ ገድል ላይ ነው። ርዕሱ ላይ ነው ያለ ነው። ኤርሚያስ ይቅርታ፣ ከመቼ እስከ መቼ ነው የኖሩት? ርዕሱ ይሄ አይደለም። ርዕሱ የጻፍኩት ነው ርዕሱ። ይቅርታ ገድል ነው ርዕሱ አይደለ? ከመቼ እስከ መቼ ነው የኖሩት? ያንብበው ብሩክ ባባ ይቅርታ፣ ከመቼ እስከ መቼ ነው የኖሩት? እርሚ ወይ ደቂቃ ሁላ በፈራገጥ ለምን እንደሆነ ታውቃለህ ኤርሚያስ? ነውራቸው እንዳይታይ። ኧረ በእናትህ አሁን ስድብ ጀመረ። ወደ ዋናው ርዕሳችን የጻፍኩትን አንተ ደግሞ ልጠይቃቸው ነው። ይሄን እንጨርስ ብዬ ነው። ከፍቶ ያንብበው ኤርሚያስ። እኛ እናነበዋለን። ቤቱ ካልጠየቅን ምን ልንሰራ ነው የምናነበው? መጠየቅ አትፈልግም። ስንጠይቅ መንፈራገጥ እንትናችሁ ያት ስድብ ጀመረ። ሰሙ ጥያቄ ጠየቅከው መለሰልህ እኮ እኮ ይነበብ ተባለ። እዚህ እንትኑ እኔ አልቀበላቸውም ብሏል እኮ። እኛ ራሱ አልሰማንም ሲነበብ እኮ። ከመጀመሪያ ጀምርና ጥያቄ እየጠየቅነው እንሄዳለን። ክፈት፣ እሺ አንብብልን። ከመጀመሪያ ጀምር፣ ከዛ እኛ ጥያቄ እንጠይቃለን። ካሜራው ብዥ ብሎ ነው ወይስ ማይታየው? አይታይም፣ ብዥ ብሏል። እንትን ነው ከፈለጉ እንትን ብለው እንትን ማለት ይችላሉ። ችግር የለውም እሱ። ተመልሼ ልግባ። እሺ ይመኑ አንብብላቸው። ኧረ ራሳቸው አንብብላቸው። ዛማኑኤል አንብብላቸው። አንብቦ እስከሚጨርስ ሰሙ። በመሀል ማብራሪያ ከሰጠን ሰዓት የለም እና እንዲህ አብራርቱ ይጨርሳል። እየጠየቅን ነው የምንሄደው። በጣም ዘግናኝ ነገር አለ ኤርሚ። እንዴ ሲነበብ ከሰማን እኮ ይገባናል። በቃ አጭር ነገር እኮ ነው እና አንብበው። ስለዚህ እነሱን እንጠይቃለን ማለት ነው። ከመጽሐፉ ላይ የምንጠይቃቸው ነገር አለ። አሁንስ በመድኃኒዓለም እንትን አታርጉት እንዴ! እኔ ያክልቃቃቸው አታርጉት እንጂ ሰው እኮ ስታነብ አንብበው፣ እኛ እንስማ። አንብበህ ስጨርስ ማብራሪያ ትሰጣላችሁ። አለቀ። ከዛ በኋላ ልጁ ይጠይቅበት። ልጁ ይጠይቅ። ጥያቄያችንን ስንጨርስ መጠየቅ ይችላል። አንብቡ ብሎ ያስነበበን እሱ ነው። ሌላ ጥያቄ እንዳንጠይቅ። እሺ አሁን አንተ ስለ ገድል ነው ያነሳ። እኔ ጋር አንድ ነገር ልንገርህ። መሸዋወድ እንደዚህ ወደፊት ወደኋላ መተላለፍ አልችልም። አንድ ነገር ማውራት ያለብህ ጴንጤዎች ገድል አላቸው ብላል። ገድል እንዴት እንደነበረ የዘላለም ይችላል እየጠየቁ ጥያቄ አለ። አሁን የነሱ ይነበብ ብላል። ይሄ ሰውዬ እየተነበበ ነው። ይሄ ሰውዬ ሲነበብ መስማት ፈልጋለሁ። እኔ ከሰማው በኋላ ስለምን እንደተወራ
እኔ ራሴም ሰዎች ምታች ያሉትም ስለሚያዳምጡ መልስ እናገኝበታለን ማለት ነው። አሁን ወንድም ያንብብልን፣ ማንም ሰው ጣልቃ እንዳይገባ ሚዩት አድርጉት። ኦኬ። አባባ ዋንዳሮ የመጀመሪያው ብቸኛ አማኝ ወይም ጴንጤ ነበረ። ሙሉ ስሙ አባባ ዋንዳሮ ዳባሮ ይባላል። አባባ ዋንዳሮ ከወላይታ ሶዶ ወይም ደቡብ አቅጣጫ 20 ኪሎ ሜትር በምትርቅ የምትባል ወረዳ በ1906 ዓ.ም ተወልዷል። ዋንዳሮ የእግዚአብሔር ጥበብ ሕያው ምስክር ነው። ከውጭ የሚታይ ምንም አይነት የተለየ ባህሪ ስለሌለው ሰዎች መሪ ይሆናል ብለው አይገምቱትም። ሆኖም ሰው ፍትህ ያያል፣ እግዚአብሔር ግን ልብን ያያል። ኦኬ፣ ሰው ፍትህ ያያል ነው የሚለው። በእርግጥ ፊትን ያያል፣ እግዚአብሔር ግን ልብን ያያል። ሰዎች ያልተስተካከለ ጥሬ ድንጋይ ሲያዩ፣ እግዚአብሔር ግን የከበረ እንቁን ያያል። የራሱ የዋንዳሮ ምስክርነት ማንነቱን ጥቅሙንም ያረጋግጣል። በመሆኑም የሰዎች ግምት ስህተት ሆኖ ቀረ እያለ ይናገራል ማለት ነው። ልቀጥል? ቀጥል። ኦኬ። ጮማ የሆነ ገድል። ኦኬ። አባባ ዋንዳሮ ሚስዮናዊን እኔ አላውቅም እንግዲህ ይቅር በሉኝ ከተሳሳቱ የተገናኘበት እና ጌታችን ኢየሱስ ክርስቶስ የተቀበለበት አጋጣሚ ሲያስታውስ እንዲህ ይላል። በአንድ ቀዝቃዛ ብርዳማ ቀን ገና ፀሐይ ሳትወጣ እሁድ ገበያ ለመሄድ ከቤቴ ወጥቼ ስጓዝ እቶና ከነጮች መንደር ደረስኩኝ። መንደሩም የሚያቋርጠው መንገደኛ ሳልፍ በአንድ በልዩ አይነት ቤት አጠገብ ቆሞ የነበረ አንድ ነጭ ሰው ጠራኝ። ሌሎች ወላይታዎች አብረውት ቆመዋል። መሄድ አደጋ የሌለበት መሆኑን አወቀ። ተጠጋም። ውጭው በጣም ቀዝቃዛ የሚዘንብ ስለነበረ ሁላችንም ወደ ትንሽ የሳር ቤት ውስጥ እንድንገባ ተጋበዝን። በቤቱ ውስጥ ነጮች ካከማቹት መድኃኒት የተነሳ እንግዳ የሆነ ሽታ ነበረ። ነጩ ስሙ በመካከላቸው ሆኖ በወለሉ ተቀመጠ። እርሱ ጢም የሌለው፣ ፊቱ የገረጣ፣ ልብሶቹ እንደ አንድ የሆነ አገልጋይ ወጣት ነበረ። ቋንቋችንን በደንብ ባይችልም የሚናገረውን ስለወደድኩት አዳመጥኩ። በኋላም ከ7 ቀን በኋላ እንድንመጣ ጋብዞን እንድንሄድ ተነሳሳን። እንደገናም ነጭ ኢየሱስ ስለተባለው ሰው ሲናገር ሰማው። ይህም ሰው ወደዚህ ዓለም በእግዚአብሔር የተላከ ሲሆን እርሱ ድንቅ ስራዎችን አከናውኗል ሲል ነገረን። ነጭ ወጣት በልጁ የያዘው መጽሐፍ እግዚአብሔር እንደሰጣቸው እግዚአብሔር በዚህ መጽሐፍ ውስጥ ማንም ሰው ወላይታን ጭምር ለሃይማኖት ይቅርታ እንዲሆን በልቡ ሰላምን ሲፈልግ የኢየሱስ ተከታይ በመሆኑ ሊያገኝ ይችላል እንደሚል ነገረን። ሁሉንም ይህን በውስጤ እንደ ማር ስለጣፈጠ ደግሞም በመምጣትና ይበልጥ በመስማት እንዳለብኝ ያሰብኩ። ከ7 ቀንም በኋላ እንደገና አቶን ጨርሻለሁ። 2 መስመራት ቆይ ምን መች ተጋድሎ ላይ ደርሰ ነው በቃ የምትለው? ገና ምን እንደሆነ ይተርካል። ታዲያ ታሪክ ሁሉ እያነበብን ልንሆን ነው እንዴ? ሙሉ መጽሐፋቸው ምንም የሚያስውል ታሪክ የለም። እየወረደልን ወደ ዋናው ተጋድሎ ወደሚለው ፓርት ላይ ይገባል። ኦቶን ወጣው ነጭ ሰው እኛ ብዙ መጥፎ ነገሮችን በመስማት እግዚአብሔር ያስቆጣን መሆኑን ደግሞ ደጋግሞ ተናገረን። እርሱ ይቅርታ እንዲያደርግልን ኃጢአታችንንም እንዲሰውርልን ለእኛ ኢየሱስ ማመን አለብን። በቀጥታ ወደ እኔ በመመልከት ማንም እንደሚፈልግ ቢጠይቀኝ አባቴ ጠንቋይ እንደሆነ ነገርኩት። አባቴ በእርሱና በሁምቦ በተራራ አካባቢ ለሚኖሩ ሰዎች ሁሉ መጥፎ መንፈሳዊ መሪ ነበረ። ዋንዳሮ ወንጌልን ለ3ኛ ጊዜ ከሰማ በኋላ ልቡን ከፈተ። ራሱንም ለኢየሱስ ክርስቶስ አሳልፎ በመስጠት ሕይወቱ ወዲያው ተለወጠ።
ማንበብም መማርም ቢፈልግ የነበረውን መጽሐፍ ቅዱስ በአማርኛ ቋንቋ ብቻ ነበረ። በአማርኛ ብሔር ቋንቋ ይሁን እንጂ የወላይታ ሕዝብ አያውቀውም ነበር። ሚሲስ ሉዊስ ብዙ ወጣት ክርስቲያኖች በማንበብ አስተምሯቸዋል። ዋንዳሮ ግን በአማርኛ ፊደሎችን መያዝና መረዳት ባለመቻሉ ሚስስ ሉዊዝ ብዙ ለፋች። ከክፍል ጓደኞቹ ወደኋላ በመቅረቱ በእርሱ ላይ ተስፋ ቆረጡ። ሚስስ ሉዊስም ታሞ ለረጅም ጊዜ ውሏል በመኝታ ክፍሏ። ኧረ ሰሙ አያልቅም በእናታችሁ እንዴ! እሺ ቆይ አሁን ፖይንት ማድረግ ሆነ የህይወት ታሪኩን እና ፖይንት የምትለው እንደዚህ ይላል ብላ አሳየና እንጂ ከሆኑ እኮ የሰው ታሪክ እኔ ሰምቼውም አይቼውም አላውቀው ሰውዬ ጭራሽ ስለሱ ገድል ውጭ ሊሰማ ነው። በቃ እሺ አሁን ጥያቄው አርግልን እየተነሳ ያለው ስለነሱ ገድላት መሰለኝ እና ምናነብ እንዴ ቲክቶክ ላይ መጥቼ ኤርሚያስ በጣም ይቅርታ አድርግልንና ሁሉ ተናገረ ማለት ቆይ አንዴ ዛማኑኤል ኤርሚያስ አንተ ታዛቢ ነህ። ስለዚህ ቁጭ ብለህ አታጣጣል። እኔ ቁጭ ብዬ አላድርማ ወንድም ሌሊት ነው ጠዋት ቁጭ ብለህ እደር አትደር አይደለም አንብቡ ተብለን እያነበብን ነው። መጀመሪያ አንተ ነበር ካታንብቡ ተው ማለት የነበረብህ እና ማንበብ ስንጀምር ገድል እኮ ነው በቃ በእናትህ ኖ አትበለን። በደንብ እኛ ጭንቅላት ያለን ሰዎች ነን፣ አናላይዝ ማድረግ የምንችል ሰው ነን። አንብቡ ተብለን ነው እያነበብን ያለ ነው። ክፈቱ አንብቡ ተብለን ነው። ልክ ማንበብ ሲጀምር ማታጣጣ አንብብልኝ ያልኩህ እኮ ነው። ሳሙኤል ለምን አናነብም? እችኛውን ፓርት ብቻ እናንብብ። አንዱን ፓርት አንብብለት። አሁን ተመልሳችሁ አንብቡ ስለምን ታሪክ አንብቡ ነው ያልኩህ እኔ። አንብቡ። በነገራችን ላይ ቆይ ይቅርታ፣ ገድል ማለት ምን ማለት ነው? ይቅርታ ዛማኑኤል ይቅርታ፣ ገድል ማለት ምን ማለት ነው ታዲያ? ገድል ማለት የተጋርሎ አይደለ? ተጋርሎ ያደረጉት ገድል ማለት ምን ማለት ነው? ተጋርሎ አባቱ ገድል ማለት እኮ ተጋርሎ ማለት ምን ማለት ነው? አሃ አንድ ሰው ይኸውልህ በእንትን ላይ ያደረገው አንድ እኛ ምን እንደምናደርግ የምናውቅ ሰዎች ነን። የቅዱሳኑ ሕይወት ማለት ነው። ገባ? የቅዱሳኑ ሕይወት ማለት ነው ገድል ማለት እየተነበበ ያለው። ስለዚህ ታዲያ ሰውዬ እኮ ታዲያ መንገድ ላይ ነጭ እንደተቀበለ ምናምን እኮ ነው የሚነግረን። አንብቡ ተብለን እንጂ ከመጀመሪያ ጀምሮ አንብቡ ብላችሁን ልክ ማንበብ ስንጀምር ሌላ ነገር ውስጥ አትግባ። አንብብ ከመጀመሪያ ብሎ ማንበብ ይጀምራል። አሳጥራችሁ ንገሩን። ስለዚህ አንብብ ተብሎ ስንነግረው ማቆ ግለጡና አንብቡ አለን ከመጀመሪያ ጀምሮ። ለምንድን ነው እነሱን ዲፌንድ ማታረገው? እኛ ስናነብ እኛ ላይ እንትን ትላለህ። ስለዚህ ጠያቂውን በስርዓት ጠይቅ ነው። ኧረ ሰሙ አንዳንድ ጊዜ ከእውነት ማጥጣ ከእውነት መራቅም ያስጠላል እኮ አንዳንዴ። እንዴ ራሳችሁ አይደል እንዴ አንብቡ ያሉን? እንዴ ምን እያልክ ነው ኤርሚያስ? ከመጀመሪያ ጀምሮ አንብቡ። ታዲያ አንብብ ቢል ታዲያ ይቅርታ ቢል አሁን እኛ መተን እዛ ብናወራ ከመጀመሪያ አንብቡ ተብለን ነው። ለምንድን ነው እኛ እንስሳ አይደለንም እኮ እነሱ በመሩን አርጉ ምትሉን እያደረግን ነው። ስናደርግ መተ ሌላ ነገር አታወራ፣ ፖለቲካ አትስራ። በቃ እስኪ ነው ፖለቲካ እየሰራ ያለው በቃ አንብቡ ተብለን ነው እያነበብን ያለ ነው ከመጀመሪያ ጀምሮ። ምኑን ነው የምታነብልኝ? ይሄ ሰውዬ ምን ይጻፈው? ለአንተ አይደለም እያነበብን ያለው አንብቡ ብሎን ነው። ይሄው ብሩክ አንብቡ ስላለ ነው እያነበብን ያለ ነው ከመጀመሪያ ጀምሮ። አንብቡ እንትኑን አሳዩን እያለ እንደዛ ነው። እንደዛ ከሆነ አጭር ጥያቄ የምጠይቃችሁ ማለት ነው። ይሄን ትመልሳለህ። ከመጀመሪያው የሰውየውን ፎቶ ማን ነው የሚባል ስሙ? ዋንዳሮ የሚለውን ከላይ ፎቶ ላይ ያለበትን አሳየኝ። አንተኛው ዛማኑኤል ዋንዳሮን ራሱ ፎቶውን አሳየኝ። ይሄው ኦኬ። ዋንዳ አጣጋ አድርግልኝ ወደዚህ ራቅ ላድርገው፣ ቀረብ ላድርገው። ይሄው ከእንትኑ ላይ አንብበው፣ እዚህ ላዩ ላይ የተጻፈውን አንብበው፣ ራሱ ላይ የተጻፈውን አንብበው። አባባ ዋንዳሮ የወንጌል አርበኛ አባባ ዋንዳሮ ዳባሮ ይላል። እሺ ይኸውልህ ኤርሚዬ ሙሉ አንብብ ስላላችሁ ቆይ ከታች አንብበው። ኦኬ ኖ ከታች ማለት ከዛው ካለበት ከፎቶ ታች ላይ ያለው ምንድን ነው የሚል የምን ታሪክ ነው የሚለው? ይኸው ከፎቶ በታች የእግዚአብሔር እሺ የእግዚአብሔር ምን ይሄውና እዚህ ጋር ፎቶአቸው ኤርሚ እሱ ጫፉ ላይ የተጻፈ ነገር የለም እንዴ? ከታለይ
ጎኑ ላይ እኮ እዚህ ጋር ያለውን እኮ ነው የወንጌል አባባ ዋንዳሮ ታባሮ ይላል። የህይወት ታሪክ ምናምን ነው የሚለው። አዎ ይኸውልህ ቆይ እንዲህ ይላል የእግዚአብሔር ጀነራል ጎድስ ጄኔራል ይለዋል። የአባባ ዋንዳሮ አጭር የህይወት ምስክርነት። ይህ ታሪክ የተወሰደው ከተለያዩ ምንጮች ከተለያዩ መጽሐፍት ዘፋይር ኦን ዘ ማውንቴንስ ጠረጋ የኢትዮጵያ አብያተ ክርስቲያን የህብረት ዓለም የአባባ ዋንዳሮ አጭሩ ስንረዳው የመጽሐፍ ስታነቡ የአባባ ዋንዳሮ የግላቸው አንድ ታሪካቸው ነው ማለት ነው። እሱ ጋር የተጻፈው የኢትዮጵያ አብያተ ክርስቲያን በታሪካቸው የተጻፈ ዓለም ወንጌል የመድረስ የኢትዮጵያ በኢትዮጵያ የመጀመሪያው ወንጌል የሰበከ ተብሎ የተጻፈ አለ ከሱ ላይ ኤርሚ የኢትዮጵያ አብያተ ክርስቲያን ህብረት ዓለም እያለ የተናገረ ነው። የመጀመሪያው ብሎ ደግሞ ይናገራል። እዚህ ጋር እንዲህ ይላል። ይኸውልህ አባባ ዋንዳሮ አሁን እኮ ተመልሼ ብገባ በደንብ ጥርት ብሎ ያሳያል። አባባ ዋንዳሮ የወላይታ የመጀመሪያ ብቸኛ አማኝ ወይም ጴንጤ ነበረ ሙሉ ስሙ እያለ ይናገራል። አሁን ዋናው ፖይንት እዚህ ጋር ምን ይላል መሰለ ወዳጄ፣ ይህም በአካባቢ ሙሉ መንደሮች ሁሉ ተናገረ ታወቀ። ነገር ግን አንድ በእኔ ውስጥ ያለ ድምፅ ይህንን እንዳላደርግ እንደ ቀድሞ አያቶቼ ሰይጣንና እርኩሳን መናፍስት ወደ ማምለክ እንዳልመለስ ይመክረኛል። ስለዚህም እርኩስ መናፍስት መስዋዕት አላቀርብም። በእኔ ወይም በልጄ ላይ ምንም ነገር የሚያደርስ ቢሆን ይህንን አላደርግም ብዬ ነገርኩት። ከጥቂት ጊዜ በኋላ ልጄ ሞተ። የነገረው ለእርኩሱ መናፍስት ነው ስሙ። ልጄ ሞተ። በደንብ ይሰማ። በባህላችን መሰረት አልቅሶና ዋይታ ለቅሶና ዋይታ የመጡ ሰዎች አልጨረሱም። ይጨርሱ ብለን እኮ ነው እንጨርስ ብለዋል። ይጨርሱ እዛ እናንተ ደግሞ ሌላም እንጨምራለን። በዚሁ የሉተር ፈስ እንደሚፈውስ ችግር የለውም። ብዙ እስካሁን ድረስ ገድል የላቸውም ነው የምትሉትና በስፋት እንሄድበታለን። አረ ሉተር በፈሱ እንደሚፈውስ ሁሉ ገልጥላቸዋለን። በገድል የምትመጡ ከሆነ ገድለ ካካን እናውጣለን። ብዙ ገድሎች አሉ እናውጣላቸዋለን። እንዴ እኔ ምድር ላይ እኮ እንደ ጴንጤ ገድል ያለው ሃይማኖት የለም እኮ። እዚህ መተው ዝም ብሎ አፋቸውን ሲከፍቱ ነው። በፈሱ ሉተር ሰው እንደሚፈውስ ቼክ እናደርግ። አንብቦ ይሄን ጨረስ። ዝም ብሎ ገና መች ወጣ? ምንድነው ኤርሚ መጽሐፉ? ስለዚህ ርኩሳን መናፍስት መስዋዕት አለ አላቀርብም በእኔ ወይም በልጄ ምንም ነገር የሚደርስ ቢሆን ይህንን አላደርግም ብዬ ነገርኩት። ከጥቂት ጊዜ በኋላ ልጄ ሞተ። የሚነግረው ለማን ነው? ለአጋንንቱ፣ ለርኩሳን መናፍስት፣ ለአጋንንቱ። ልክ እንደ ባህላችን መሰረት ለቅሶና ዋይታ የመጡ ሰዎች ፊታቸውን በመቧጨር መቁረጥ ደረታቸውንም መምታት ጀመሩ። እኔም ይህንን እንዳያደርጉና እንዲቆሙ እያለ ያብራራል። በዋናነት እየተናገረ ያለው ከአጋንንት ጋር ተነጋግሮ ውረድ ወደታችን ውረድ። ከአጋንንት ብቻ አይደለም በእንትን ተቆራርጦ ሁሉ የተነሳው እንትን አለ ቡሩዝ ሊሆንበት ተቆራርጦ ምን ብሎ ተነሳ የሚለውን ፓርት ወደታች ውረድ። ገና ጉድታ ያለ አውረድ ወደታች ባዮግራፊ አንብበህ ታውቃለህ? እኔ ምንድነው የምታሳየን? ይኸውልህ የምታሳየን ተስፋዬ ተረጋጋ። እንዲህ አማል አይደል? የእናንተ ገድል ሲነሳ ያማላት ቁጭ ብለህ ስትሳደብ ትውል ነበረ። አንድ የሚውታ አድርጉለት ፕሊዝ። ገድል እያሳየን ሚውት አድርግና ተራ ይደርሳል። ከብሩክ ገድል የለም ብለዋል። ገድላቸውን እያሳየን ነው። እናንተ ደግሞ ገድላችሁን እያሳየን ነው። ይሄኛውን እያሳያችሁ። አዎ በደንብ ስማ ኤርሚ። ገድል የለንም ነው ያሉት። ገድላቸውን ስናነብ እንዴት እንደሚያብዱ ተመልከቱ። ኤርሚ በዋናነት ኮንፊርም አድርጋል የራሳቸው መጽሐፍ እንደሆነ አይደለ? ጥያቄ አይፈጠርብም ከዚህ በኋላ ገድል እንዳላቸው ኤርሚ የመጀመሪያ ቀን የሰማሁት ይሄን ነገር የሰውየው ታሪክ መሆኑን የተረዳው እንጂ ገድል እንደሆነ አልደረም የተረዳው። የኢትዮጵያ ሙሉ ወንጌል እኔም ቢግ ስክሪን ላይ አድርገኝና ገድል ማለት ዲፊኒሽኑን ላሳየን ና። አይ እኔ ገድል ተብሎ ሲነገር ሰሞት ገድልና ይሄ ገድል ማለት የግልጽ ታማኒ ጋር እንስማማ። ወደዛ ገድል ማለት ገድል እንደሆነ መጀመሪያ መረዳት አለበት። ይቅርታ ገድል እንዲፈላ ገድልን አስረዳው መጀመሪያ፣ አለበለዚያ ገድል ላስረዳው። አንድ መጽሐፍ እስኪ 12 ገድል ምን ማለት እንደሆነ እንኳን
የቤቱ ርዕስ ምንድን ነው? እኔ እኮ እነሱ ብቻ ናቸው ቤቱን የሚያወሩበት አይደለም። እኛ ምን ያወሩ ግን በስርዓት አይወራም። ሚውት ወንደሰን እኛ ከአንተ ጋር እኮ በክርስቶስ ዙሪያ ይልህ ከአንተ ጋር ትልቅ ጥያቄ አለብን። ወንደሰን አንተ ስላሴን አታምንም። አዳም ከላይ የተጻፈውን አንብበው በለው። ከኋላ ለእርሚቹ አንድ ይነበብ። ግን እስካሁን ሲነበብ ቁጭ ብዬ የሰማን እኮ ነው። እነሱ ብቻ ናቸው የሚያወሩት። ኤርሚ ነገራችን ላይ ገድል ሲባል ማለት ነው። የሚያወሩት እነሱ ናቸው አይደል? ከሁሉም ነፃ ነኝ። እሺ ይኸው እነሱ ሚውት አድርጉት። ገድል ዲፋይን እናድርግልህ። እኔ አንዴ ብቻ ነው የምናገር። ሚውት አድርጉት። እንድንሰማማ አልቻለም። አንድ ላይ እያወራ ነው። ሚውት አድርጉትና ይኸውላችሁ አሁን ገድል ርዕሱ ሌላ ነው የነበረ። ገድል ስለ ገድል የዘላለም ሕይወት ይሰጣሉ ተብሎ የጠየቅነው ጥያቄ ሌላ ነው። ስለዚህ አሁን ሰሙ ለምንድን ነው የኦርቶዶክስን ብቻ ገድል ምትጠይቅ? የፕሮቴስታንትንም ገድል ጠይቅ ነው። ኦኬ እኔ ፕሮቴስታንት ገድል እንዳላቸው እኔ አላውቅም ነው ላሳይ ብሎ ከፈተ። አሁን እሱን ዲፋይንድ አድርጉት ነው። ለዛ ነው ያስገቧቸው ፕሮቴስታንቶች ነው። በቃ እኔ ዲፋይን ይሄን ዲፋይን ገድል የሚለውን ታውቃለህ። እሱ ሲጨርስ እስካሁን ስንጨርስ ቁጭ ብለን እየጠበቅን እናንተ ራሳችሁ እያስቆማችሁን ነው። ተዉ እና እንደዚህ ያማል እንደ ጴንጤ ገድል ሲነሳ ገና ስለ ፖርቴል ጋር ሁሉ ገድላችሁን እናመጣለን። ግን ስለ ሉተርፈስ አጋንንት ያወጣል ይፈውሳል የምትሉት እናውጣል። በእናትህ ወንደሰን አንዴ ይሳርገው ሀሳባቸው ያለው አንዴ ፕሊስ ሙት አድርገው እነሱ ብቻ ናቸው የሚያወሩት። እንውጣለን እነሱ ብቻ ናቸው የሚያወሩት። እስካሁን እነሱ ናቸው የሚያወሩት። ልክ ነህ እንደ አንተ ትልቅ ሰው ነኝ እኮ እኔ። ያ ነው መደረግ ያለበት እኮ ያምርብናል። ለዘመናት መጽሐፉን አስነብባቸው። ከላይ አስነብባቸው መጽሐፉን ከላይ መግቢያው ላይ አሁን እንደገና ገድል ምንድነው ማለት አብራሩ። አሁን ርዕስ ላይ እንመለስ። እሺ አሁን ከገድሉ ማለት ነው የሚለውን ወንድማችን ሰሙ አስረዳው። ገድል ማለት ምን ማለት ነው? ኤርሚ በነገራችን ላይ ጥያቄ ስለጠየቀ ኤርሚ ለራሱ ሰሙዬ አንድ ጊዜ ሰሙዬ ገድልን ካስረዳው በኋላ ሰው እያስወጣውኝ ነው። ሰው እያስወጣው ነው። አትጩ። አሁንም ሚውት አድርጉልን ፕሊዝ። አንድ ላይ ያወራችን ነው። ሰሙንም ታስረዳና ዛማን የለም ታስረዳና አጭሩን። አይ እንትን ይቀጥላል። ገድል ማለት ምን ማለት ነው የሚለውን ነገር የህይወት ታሪክ ነው እያልከን ስለሆነ ነው። ገድል ማለት አይደለም ያነበብከው የህይወት ታሪክ ነው። ይሄ ውሸት ምናምን ነገር ሳይሆን በአቅ የህይወት ታሪክ ገድል ማለት ኤርሚያስ ለመስማት ሞክር። ገድል ማለት የቅዱሳን የህይወት ታሪክ ነው። እሺ የራሱ እኮ ነው ያልከው እኮ ነው። ሌላ ነገር እኮ አይደለም። የህይወት ታሪክ እኮ ነው። በቃ ገድል ማለት የቅዱሳን የህይወት ታሪክ ነው። ገድል የህይወት ታሪክ ነው ብላችሁናል አይደል? ያነበባችሁትን የህይወት ታሪክ ነው ያላችሁትን ገድል ሰምተናል አይደል? የቅዱሳን ወዳጁ ታራሰጠዋለሁ እሱ ደግሞ ይናገራል። ይቅርታ እና አንድ ጊዜ ምዕራፍ አንድ ጊዜ እንትን አትበለና እነሱም ለመረበሽ እንዲያመቻቸው ገድል ማለት ይኸውላችሁ፣ ይኸው ገድላት ይሄን የምናሳያችሁ ይሄን መጽሐፍ ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ይኸው መጽሐፍ አዋልድ መጽሐፍ ከስምንቱ የአዋልድ መጽሐፍ አንዱ ገድል ይባላል። ይኸው እሺ ዲያቆን ዶክተር ያረጋል አበጋዝና ቀሲስ ስንታየሁ አባተ ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን ትምህርት ክፍል 1995 እነዚህ የሚጮት ከመፈጠራቸው በፊት የታተመ መጽሐፍ ነው። እንመጣለን። ይኸው አዋልድ መጽሐፍ የሚባሉት ከአዋልድ መጽሐፍ አንዱ ገድል እንደሆነ እንንገራችሁ። ያው ከዚህ ቀደም በደንብ አድርገን ትምህርት ሰተናቸው ስለላክናቸው ይኸው አዋልድ መጽሐፍ የሚባሉት አከፋፈላቸው 8 ነው። ይኸው መጽሐፈ ሊቃውንት፣ መጽሐፈ መነኮሳት። የምትሰማኝ ሰዓት እየሄደብኝ ነው። ከኔ ጋር ሌሊት ነው። መጮህ አልችልም። ከዚህ በኋላ ሚውት አድርጌን ትክ ስለምል አጭር ጥያቄን አጭር መልስ። ይሄ ክሊር የሆነ ነገር እንዲሆን ነው የምፈልገው። ሰማኝ
መጽሐፈን ጠይቀህ ይሄንን ጨርስና ኤርሚያስ ሌላ ጥያቄ ለምን ተረዳን እኮ አሁን እኮ ገድል ተረዳን። አሁን እኮ ሰሙ አንድ ሰው ብቻ ካወራ ሌላ ሰው ካወራ ስለ አንድ ሰው አይደለም። ልክ ልናወራ ስንል ሁለት ቃል ስንናገር ምላሳችን ላይ ትቆማለህ። ሁለት ቃል ስንናገር ምላሳችን ላይ ትቆማለህ። እስኪ አሁን እንኳን ይሄንን እንጨርስ። እድል ሰተኝ እኮ ያወራው አሁን የምታብራራው ነገር አንድ ጥያቄ ተጠይቀ 32 ነው የምትወራው። እንዴት አድርጊ ነው መስማት ያለብኝ? እኛ ስለ 32 አይደለም መጽሐፍ አሳየናል። አሳየን ገድል ምንለው ከዋልድ መጽሐፍ አንዱ ነው አለ ከስምንቱ ሰውየው ነው የህይወት ታሪክ ነው የሚናገር እኮ ነው ያልኩኝ። እባክህ እኔ እሱን እንድንመልስልህ እድል ትሰጠናለህ። አንተ እኮ ከነሱ የባስ እነሱ ፕሮ ዲፌንድ ከሚያደርጉት እየባስክብን ነው። ስለዚህ ታስወራቸዋለህ። እነሱ ዲፌንድ ሊያደርጉ እኮ ይቅርታ፣ እኛ መች አስወርተውን አውራ ብለህ ፈቅደህ መች ታስወራለህ ትላለህ እንዴ? ሳላውራ ስለዚህ ሁለት ደቂቃ አስቀምጥልኝና እንጨርስላችሁ። ደቂቃ አስቀምጥልን። እንዲህ ፖለቲካ አሰራብኝም እኔ ላይ ከዚህ በኋላ የእውነቴን ነው የምልህ። አራስ ያውራ ብለህ እጅ ሰጠህ 10 ሰከንድ ሳላውራ ሌላ ጌታ ኮሜንት እዚህ ጋር እሱን እያነበብኩ ነው። ሼም የሚይዝ አይደለ? በጣም ሼም በጣም ኮሜንት እያነበበ ነው እያወራለሁ። ጌታ ኮሜንት እያነበብኩ አይደለም ሲጀምር ኮሜንት አንተም ዲፌንድ የምታደርገው የጴንጤ ጉድ እንዳይወጣ ፖለቲካ መስራት ይችሉበታል። ይሄ ያደጉበት ስለሆነ እኛ ደግሞ እንደዛ አይነት ባህሪ የለንም። በነገራችን ኦርቶዶክስ መድኃኒዓለም ምስክሬ ነው። ከዚህ በኋላ አስወጣችኋለሁ ከተጫወቹ መድኃኒዓለም ምስክሬ ነው። አስወጣለሁ። ሰሙ በተለይ አሁን ማታዳምጠኝ ከሆነ ዝም ብለህ በምጮ ሳይሆን ትወጣለህ። በቃ ለምንድን ነው የምትቆይ? እድል ሰጥተኛል ነበር። ለምን ነው ያስቆምከኝ? ለምን ነው ያስቆምከኝ? እድል ሰጥተኝ የለ አሁን የምታብራራው ነገርና እኛ እዚህ ጥያቄ የቀረበው ጥያቄ ሌላ ነው። ምንድነው የምትለው? አሳየኝ መጽሐፉን ብለህ አንተ አይደለ እንዴ አሁን ያሳየውክ? ለምንድን ነው እዚህ ትዊስት የምታደርገው? ለምን ፖለቲካ ሰራብኛል? ይሄ ሰውዬው ነው ፖለቲካ አትበል። የምን ፖለቲካ ነው? አንተ አይደለ ይሄን መጽሐፍ አሳየኝ አልከው? ይሄ መጽሐፍ ስታነበው ማለት ነው። አሁን ገድል የተባለውን ነገር ስለ ገድል ልታብራራልኝ እኮ ነው አይደለ እንዴ? እና ስለምንድን ነው አብራራልና? እሱን ጠይቀን እኮ ነው እየመለስንልህ ያለ ነው። ስለ ፕሮቴስታንት ገድል ልታብራራ መሰለኝ እድል ተሰጠው። ይቅርታ የለ ገድል ምንድን ነው ብለህ ጠይቀህ ኖ ስለ ገድል ማብራራት ልገባ ስለ መጽሐፉን አሳየን። ስለ ክርስትና የተጋደለውን ተጋድሎ የሚናገር ነገር ነው ገድል። የዘላለም ሕይወት ግን ይሰጣል የሚል ገድል አለ ወይ ነው ጥያቄ። ይቅርታ የለ አሁን የለ ምንድን ነው ኮመንት በውስጥ መስመር ቴክስት እየጻፉልህ ነው የምታወራው? ምን እያወራ ነው? ድራማ እየሰራብን ነው? ሚውት አድርግልኝና እያወራ ያሉት ገብቷል። በነገራችን ላይ ኤርሚያስ አፈር ድሜ ግጦ እንደሚወጣ ስለምታውቅ ዲፌንድ እያረክለት ነው። ችግር የለም። ደቂቃ ስጠኝ፣ 2 ደቂቃ ገድል ብለህ የጠየቀው 2 ደቂቃ አስቀምጠህ ኢንተራፕት ሳታደርግ ነው። 2 ደቂቃ አስቀምጠህ እኔ 2 ደቂቃ አይደለም ሰሙ ስለማይጨርስ ስለማቅ 3 ደቂቃ ይኸው ጀምር እንዳገባ። ታንክ ዩ በጣም በነገራችን ላይ ይሄን መጽሐፍ ነው አሳየኛለሁ። ብዙ ጊዜ መጽሐፈ ሊቃውንትን እያያዙ ገድል ይላሉ። በደንብ ይዩት። መጽሐፈ መነኮሳትን እያያዙ የሥርዓት መጽሐፍ ህግና ፍትሐ ነገሥትን ይዘው ገድል እያሉ ነው የሚጮሁት። የጸሎት መጽሐፍ፣ የዜማ መጽሐፍ፣ ድርሳናት፣ ገድላት ይኸውላችሁ 7ኛ ደረጃ ላይ ነው። ይኸው ገድላት የሚባሉት ድርሳናት፣ ገድላት፣ የዜማ መጽሐፍ፣ የጸሎት መጽሐፍ ይኸው መጨረሻ ላይ የቁጥር መጽሐፍት 12 ፔጅ 12 ላይ እንሂድ። ይኸው ገድላት ይሁት የእግዚአብሔር ወዳጆች የእግዚአብሔር ወዳጆች የሆኑ ቅዱሳን፣ ጻድቃን፣ ሰማዕታት፣ ሊቃውንተ ቤተ ክርስቲያን ስለ እግዚአብሔር አምልኮ ስለ ሕጉ ፍቃዱ መጠበቅ ብለው ከአላውያን ነገስታት፣ ከቢጸ ሐሳውያን፣ ከዚህ ዓለም ገዢ ከዲያብሎስና ከሥጋ ፈቃድ ጋር የፈጸሙትን ተጋድሎ የሚናገሩ መጽሐፍት ናቸው። በደንብ ምን ገድላት የቅዱሳንን ገድል መጽሐፍ ቅዱሳዊ መሰረት ያለው ነው። ይሄም 2ኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 27 ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 11 ይሄ ሁሉ ስለ ገድል ነው የሚያወራው። እንደውም ከሐዋርያት ከእናንተ ይልቅ እኔ ይበልጣል። ጥያቄ ጠይቀህ በእናትህ ተነስታ አትሂድ። እየሰማሁ ነው። ሳይሉ ኤርፎን አድርጌ እየሰማሁ ነው። ይሄን ቃል አስቀምጦ እጄ ደረቀ፣ ወጡ እጄ ደረቀ። ታይዋለህ? ጥብቅ ሰማለሁ። ኤርፎን አድርጌያለሁ። እንዴ አንተ ምን አጨረስኩ? 2ኛ ቆሮንቶስ
ምዕራፍ 11 ከቁጥር 23 እስከ 27 በድካም ከእናንተ ይልቅ እኔ ደከምሁ እያለ ስለ ተጋድሎ ቅዱስ ጳውሎስ የጻፈው ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከ23 ጀምሮ አንብቡት። ዕብራውያን 11 ምዕራፍ 11 ከ32 እስከ 40 ያለው። ከዚህም በተጨማሪ የሐዋርያት ሥራ ስለ ሐዋርያት ሕይወት የሚዘረዝር ነው። ሌላኛው ቀለል ስናደርግላችሁ የመነኮሳትን ታሪክ የጻፈው የኒቅያው ፊት አውራሪ የነበረው ቅዱስ ዮሐንስ አፈወርቅ ቅዱስ አትናቴዎስ ደ ላይፍ ኦፍ ሴንት አንቶኒ የሚል የቅዱስ እንጦንስን ገድል እንደጻፈ እናውቃለን። ሁሉም ክርስቲያን ያውቃል። ሁሉም የሚስማማበት ደ ላይፍ ኦፍ ሴንት አንቶኒ ገድል ማለት አንተ እንደምትለው ሳይሆን የቅዱሳን ሕይወት ማለት ነው። ማለትም የሕይወታቸው ታሪክ ገድል ማለት ይሄ ነው። በታሪካቸው ውስጥ እግዚአብሔርን እንዴት እንደመሰሉና እንዴት እግዚአብሔርን ወደ መምሰል እንዳደጉ የሚተርክ መጽሐፍ ነው። ይሄ ነው። መልእክትን ብለናል፣ ጨርሰናል። ጋማኑኤልን ከፍ አድርጉት። ኦኬ ጨርሰሃል፣ ሰምቻለሁ። ኦኬ አሁን ስለ ገድል ቅድም የሰማነው አለ። አሁን እንትና ማኑ ስሙ ብሩክ ያለ ወደ ዋናው ርዕስ እንገባለን። ኖ አንድ ነገር ኖ አፍታሙ ብቻ ነው ጠይቀው ነው ማብራሪያ ውስጥ አልገባም። ኤርሚ ጥያቄ ትናላልከንማ አንድ ጊዜ አውጣማ ተስፎ ናውጣ ታች ኤርሚ አንድ ጥያቄ ብቻ አሁን ገድላላቸው አምናሃል አላመንክም የሚለው አማኑኤል ሚያሉ አንዲ ከማልኩ አስወጣሉ። ሰሙ አብራርቶ ጨርሷል። ረጅም ሰዓት ተቀምጧል። ልጁ ብሩክ ነው የሚያወራው። ብሩክ ካወራ በኋላ ደግሞ እንትና መረታብ ተመለስ ቢኞክ ስላሰፋው ዋንዳሮ እኮ ታሪክ አላምንም አለ። የሚያምን ሰው አስገባልን እንጂ አላምንም አለ። ወንጌል ይሰሱ አላምንም አለ። ቆየኛ አላምንም አለ። ስለዚህ ምንድን ስለምን የምናወራው ከሱ ጋር አለ አላምንም አለ። ግን አንተ ደግሞ ይሄው ብለህ ሰሙ የሚታርጉ እንጂ አላምንም አለ አይደለ ሲል ሰምተናል። ኦኬ ከዛ በኋላ ደግሞ አንተ ገድሉ ላሳይ ብለህ ደግሞ ያለውን ነገር አብራርታ አነበባችሁ ሰማን። ኦኬ አሁን ማን ነው የሚናገር? ብሩክ ነው። የብሩክ ጥያቄ ደግሞ ወደሱ ትመጣለህ፣ ትመልሳለህ። ከመለስ ካልመለስ ይቅርታ እኛ ምን ጠይቀን ነው? ቆይ አንብቡ ያለንን አነበብን እንጂ ምን አብራርተን ነው እንዴ? ምን አይነት ጥያቄ? ቆይ ማች መልሶ ሰሙ ፕሊስ አንዴ ኤርሚያስ በጣም ፌር ነው። ጥያቄያችን ጌም አይሰራም። ሰሙ ቆይ አንዴ አንብብ ብለው ራሳቸው እንዲያስነበበን መቼ አንብበን ጨረስን? አንተ አይደል እንዴ ገድል ምንድነው? ይሄ ላይፍ ነው ገድል ምንድነው ያልከን አንተ አይደል? ሚውት አድርገው እግዚአብሔር ስም ሚውት አድርገው። ሰሙ ቆይ አንዴ ወይ ቆይታል ረጅም ሰዓት። አዎ ከታች ከቅድም ጀምሬ ነበርኩኝ። ስለዚህ አሁን ፕሮቴስታንቶች ገድላላችሁ ወይ የላቸውም የሚለው ነገር ላይ ተነሳና ይሄ ሐሳብ መጣ አይደለ? ሐሳቡ መጣና መጽሐፉ ይውጣ ተባለ፣ ተወጣና ተነበበ። ገብቷል። በእነሱ ይሄ ሰው ትልቅ ቦታ ሐዋርያ ተብሎ ቦታ የሚሰጥ ትልቅ መምህር ነው። እንደ ቅዱስም አድርጎ ያዩታል። ስለዚህ አሁን በዚህ ተንተርሶ የእሳቸው ገድል ደግሞ ወጥቶ ተነበበ። ያው እሳቸውም ከራሳቸው ማለት የተናገሩትን ምን እንደገጠማቸው እንደዚህ አይነት ነገሮች ደረጃ ላይ ያለ ቆም አይደል ይሄ ሐሳብ። ስለዚህ ስለሱ ታሪክ ወይ ስለሱ ገድል እያወራ ነው ይሄ መጽሐፍ ያለው። ስለዚህ ከዚህ በኋላ ጥያቄዎች አሉን ነው የሰሙ ጥያቄ ይጠይቃል፣ ይመልሳሉ። ማን ነው የሚመልሰው አናውቅም። ሊሆን ይችላል ሌሎች። ስለዚህ ደግሞ አንድ ነገር ላውራ በደንብ ካዳመጣችሁ እቺ ልጨምርልህና እሺ ከዛም በኋላ ምንድነው የሚሆነው መሰለ የለንም ካሉ እንግዲህ ያው ኦብቪየስሊ ምን እንደሚሉ ይጠበቃል፣ እናውቀዋለን። ከዚህ በኋላ ደግሞ የሉትራን ፈስ እንዴት አጋንንትን እንደሚያርቅ እንዴት ፈውስን እንደሚሰጥ ይሄንንም እንገልጣለን ከዚህ በኋላ ማለት ነው። ስለዚህ ዛሬ መግለጥ ከተቻለ ወደዚህ አሁን ጥያቄውን ይስመኝ። አሁን እዚህ ጋር አዳላ ለነሱ ነው እየሰጣቸው ያለ፣ ለነዚህኞች ነው እየሰጣ ያለ። ይሄን የመጀመሪያው ጥያቄ ምንድነው? ገድል ለዘላለም ሕይወት ይሰጣል አይሰጥም? ጥያቄ ለማን የጠየኩትኝ? ለሰሙ እንግዲህ ፈውስን ይሰጣል ከተባለ እድሜዬ ፈውስን ይሰጣል ከተባለ እንግዲህ የዘላለም ሕይወት ጥያቄ ነው። የዘላለም ጓንዴ ብሩኪ እሱን ቅድም አብራርተንላል። እሱን አብራርተን ጨርሰናል ቅድም አይደል? ምንድነው አሁን እያላችሁ ያላችሁት? አሁን ሰሙ አይደል? ልጁ ሊያወራ ነው፣ ተራው ነው። በተራው ያወራ። ረጅም ሰዓት ከቆየን ደጋግሞ ማውራት ይቅርታ፣ እኛ እኮ ጥያቄ አልጠየቅንም። መጽሐፉን ግለጡና አሳዩን አለ እንጂ ጥያቄውን እኮ ጭራሽ በሰውየው አላምንም ነው ያለው አይደል? ስለዚህ የሚያምን ሰው አስገባ አይደለም። እኛ እኮ ቅድም ስንናገር ነበር የሚያምን ሰው አስገባና የሚያምን ሰውን እንጠይቅ እያልን ነበር። ከቅድም ደግሞ ጥያቄ እኮ ታዲያ ያቀረብክለት ለሱ ያቀረብክለት ጥያቄ እኮ ማለት ነው ወደ ኢትዮጵያ ወንጌልን ያስፋፋ ወይም ደግሞ ወደ ደቡብ ክልል ላይ ወንጌልን ያስፋፋ ወይም ትልቅ ሰው እሱ ነው ወይ ብለህ ጠየቀው አይደለም? አላውቅም እሱን አለ እኮ ተርሰን እኛ እኮ ጥያቄ እየጠየቅን ያለ ነው።
አሁንም የሚያውቅ ሰው አስገባ። እኛ ከማያውቅ ሰው ጋር አንወያይም። ይሄ ልጅ በቅርብ አሁን በቃ ጴንጤ ሆነ። ስለዚህ ሚዩት አድርግ። ሰው ምንድነው የሰማው? እሱን እኮ ነው እየሰማ ነው ያለው። የእሱን ትእዛዝ እኮ እየተከተልን ነበር እስከሆነ ኤርሚ። አሁን እሱ ነው የሚያወራ። እሱ ያወራሽ ምንድነው ማውራት? እራሱ አንብቡ ብሎን እኮ ነው። አሳዩን፣ ገድል የለንም አሳዩን አለ። ገድል እንዳላቸው እነንትን አሳዩን ብሎ አሳየን። ሰሙ ያ ሰው ያወራ ልጁ ሰምተናል። ብዙውን ሰምቻለሁ እኔ። ልጁ የሚያወራ እንዳላቸው ኤርሚ አምኗል። ውጭ ምን አነበብን? ሚዩት ለምን አያረጉም? አሁን ኤርሚ ገድል እንዳላቸው አምናል። ምንድን ነው እኔ እያዘዝኩኝ እናንተ አናስወራ የምትሉ ለምንድን ነው? አንድ ጥያቄ እኮ ነው የጠየኩህ። ብዙ ነገር አልጠየኩም እኮ ኤርሚ። ታምናለህ ወይ ገድል እንዳላቸው? እቺን ብቻ መልስልኝ። ገድሉ የሚለው ምንድን ነው? የዘላለም ሕይወት ሰጣ ላይ ሰጥም በሚለው ዙሪያ ካወራችሁ እኮ በቃ ጨረሰ እኮ እሱ። ይቅርታ እኛ እሱን አይደለም እያልን ያለ ነው። አሁንም የገባ ነው ከአንተ ጋር ባለው ቶፒክ ሳይሆን ከብሩክ ጋር ያለውን ቶፒክ አልቀበልም። ከጴንጤ ይግባ፣ ጴንጤ አስገባ። አላቃቸውም አላምንም አለ። አላምንም ካለ እነዚህ አባቶች ኢቭን አሳይተናል። እያንዳንዱ አሳይ ሎጎ አሳይ እየተባለ ሎጎ አሳየው ራሱ ባለው መጣል። ስለዚህ ሎጎ አሳየ ማለት ራሱ አንብቡ ብሎ እኛ አንብቡ ስለተባልን ያነበው ሲጀመር ገድል የለንም ብሎ አያውራ ሰሙ። እሺ አንድ ጥያቄያችን የሚቀበላ ጥያቄያችን ይቅርታ ጋር ኤርሚ ሰላም ብያለሁ። ወንድምነት ሌሎች እያወሩ ወንድምነት ዜዶ ፕሊስ ከዚህ ቤት ውጡ። ሁለታችሁ ወንድሞቼ ከዚህ ቤት ውጡ። በእናቴን ሰው እያስወርደው በቃ ዜዶ እና ያሳምጽ ነው የሚመጣው። ፈርጥጥ ራሱ ሰውየው እንደዚህ ነው። ውጡ ፕሊስ። ቴንክ ዩ ፕሊስ። የሰውን ክብር አትንካ። ለምን መጣ ታዲያ? ይኸው አንደኛው ገድል የሚጻፍለት ይሄ ሰውዬ ነው። ደላይፍ ኦፍ ቀለሜ ነገ ይቀጥላል። እንደውሉድ እንደዚህ ነው የምናሳይ። የእነሱ ገድል ሲነሳ እንዴት ነው አማኑኤል ይሄን ከታች ኮሜንት ያስቀምጥ። በጣም ይጎላል ሰሙዬ። እኛ በጣም ዛሬ ድል ይሰጣል። ልንሰዳደብ አይደለም የመጣው። ጌታ ይባርክ። አንዴ ሰሙ ዜድን እንስማው። አንዴ ብራዘር ኤርሚያስ ውጡ ባል ያማን ችግር የለውም። ዜድ ጋር እንኳን ስላልጀመረ ከመጀመሪያው አሁን ገብቶ ቁጭ ብሏልና፣ እሺ ስማኝ ዜዱ እንትን ቆያ ታወራኛለህ። ለአንተ ድል እሰጥሃለሁ፣ ግን ምንም አይነት ሰው መውቀስ አይቻልም። ችግር የለውም። እኔ ይኸውልህ በመጀመሪያ ደረጃ ማያውቀውን ነገር ዝም ብሎ ነው የሚያወራው። አንደኛ። ሁለተኛ እኛ ገድል የለንም። ገድል ግን ምን ማለት እንደሆነ ከፈለክ ግን እድል የምትሰጠኝ ከሆነ ገድል ምን እንደሆነ ግን እነግርሃለሁ። ፈጽሞ ይሄ ሰውዬ እንደሚያወራውም አይደለም። ኦኬ። ወይም ደግሞ አንተ ገድል ምን እንደሆነ እንደውም እንደዚህ እናድርግ። ገድል ምንድን ነው የሚለውን ነገር አንተ ኤርሚ እንዲከፍት እናደርጋለን። ገድል ምን እንደሆነ ማወቅ ከፈለክ ናና እኔ አሁን እጄ ላይ አውጥቼ ይዤ ነበር ግን ምንም እድል የሚሰጥም ሰው አይደለም፣ የሚያስወራም ሰው አይደለም። ከፈለክ እኔ እነሱን አውርዳቸውና እኔ ገድለ ክርስቶስ ሰምራ ምን ማለት እንደሆነ ገድል ሲባል ምን እንደሆነ እና እሱን እኮ ታዲያ ብሩክን እንዲያብራራ እኮ ነው። ምን እድል እንዴት አድርጎ ያብራራል? እንደዚህ መምራት ባልቻል ለመሰለ እሱ በፕሮቴስታንት አይን ለምንድን ነው የሚናገረው እንዴ? ቆይ እሱ ራሱ ተንጫጩ ኤርሚያስ ጋር ሲንጫጩ ሳይሆን ኧረ በስመ አብ ሚዩት አድርጉ እንጂ